አልሰማም። የፍቅር ታሪክ አለ ብዬ ነው። እሺ ማሬ ከተውቃችሁ ጀምሪ። እሺ ይታወቅ ነው። እኔና ልጁ አዲስ አበባ ነው። አዲስ አበባ ነው ይታወቅ ነው። ታክሲ መያዣ ነው። ለአጋጣሚ ወጡ መስከረም ነበርና ከዛ ጠዋት ላይ ነው ከአክስቴ ጋር ነበር የምኖረው። ከዛ ወደ ቡቲክ ልሄድ ታክሲ ይዤ ዝናብ ኃይለኛ ዝናብ መጣ እና ድልድይ ስር ቆሜ እያለ በጣም በቃ በርዶኛል። ልብስ አልያዝኩም፣ ጃንጥላ ምናምን አልያዝኩም ነበረ። እዛ እንደቆምኩ እያለ ዝናብ ምናምን ተጠልዬ እንትኑ ስር ከዛ ልጁ ጃኬት ምናምን ይዟል፣ ይሄ ማለት ለብሷል። ከዛ በርዶሽ ነው ምናምን አለኝ። አዎ በርዶኝ ነው፣ በቃ ጃኬት ይልስሽ ምናምን ነገር ሲለኝ አይ ችግር የለውም አመሰግናለሁ ምናምን ስለው አረ ይሄ ከላይ ነው ታስታውቂያለሽ ምናምን ብሎ ጃኬቱን ሰጠኝ። ከዛ ጃኬቱን ሰጠኝ እያለ የእሱ ታክሲ መጣ። አይ ታክሲ መጣ እንግዲህ ጃኬት የተሰጪ ምናምን ሲለኝ አረ አመሰግናለሁ ከምናምን ሳሮሽቴ ነው ችግር የለውም ነገ በዚህ ሰዓት እንዲታቀብኝ ስልክሽ ትሰጪ ምናምን ሲለኝ እሺ በቃ ብዬ ስልኬን ሰጠው። ከዛ ስልኬን ሰጥቼው በዛው ሄድ እሱ እኔም ታክሲ ይዤ ሄድኩ ወደሚሄድበት። ከዛ በኋላ በዛው እየደወለ ምናምን ጃኬቱንም ራሱ ሳምንት ሆኔ ሳልሰጠው ማለት ሳይመቼ ቀረ። በዛው ቀረው። እሱም ስራ ነበር መሰለኝ አልተመቸውም። በዚህ ቀን እያለ ግን ይደውላል። እየደወለ እያወራን አንዳንድ ነገር ስንል ምናምን ወደ ፍቅር ታሪክ ገባን ማለት ነው። ከዛ በዛው ገባን። እኔ ለአጋጣሚ ሳውዲ ሂጄ ከሳውዲ ስመለስ ነበር እና የዘን ሰዓት ገና 2 ወሬ ነው ምናምን ነበር እና ከዛ በፊት ጓደኛ የለኝም። የመጀመሪያ ነው ወንድ ልጅም ሲጠይቀኝ የዘን ሰዓት ነው እና ልጁን በጣም ወደድኩት በጣም በቃ የሌለ። ከዛም በኋላ እሱ ዝም ብሎ ስራ ነው እንደዚህ መስተንግዶ ምናምን ነገር ነው። እኔ ደግሞ ቡቲክ ነበር አክስቴ ቡቲክ በሰራው ለራሴ ስራ ልጀምር ከዛ እስከሚብራራልኝ አንቺ ጋር ስራ ምናምን ብዬ ነበርና አክስቴ ደግሞ መናጤ ናት። እንግዲህ ማታ ስልክ እንዲያወራ አፈቅድልኝም ከወንድ ጋር እንዲጀናጀን ምናምን አፈቅድልኝም። ከዛ እሱን ልጁን በቃ በቀን ማታ ሁሌ ይደውላል። እሷ ምንድነው የምታወሪው ምናምን እያለች ታስጨንቀኛለች። በቃ ከዚህ ሁሉ ለምን ካንቺ ጋር ልወጣ ምናምን ብዬ ወዲም አልፈልገው ስራ ገባሁኝ ማለት ነው። ማለት ሌላ ቦታ ተቀጥሬ የሰራው የወጣሁት ለሱ ብዬ ነው ስልሽ እንደ ልብት አላወራሁት ምናምን በዛ እየወደድኩት ስለመጣሁኝ ከዛ ወጥቼ ሌላ ቦታ ገባሁ ስራ። ከዛ ስናወራ ምናምን በ15 ቀን በወር እንገናኛለን ሻይ ቡና ምናምን ብለን እንለያያለን። ከዛ ስንል ከዛ እሱ ደግሞ ከሆነ ጊዜ በኋላ አጎቴ ሊጋ ነው የምኖረው እና ማታ ስልክ እንዲያትደውይ ይለኛል ማለት ነው። ከዛ ለምንድን ነው እንደዛ የምትለው ስለው አይ ልጆች አሉ በዛ ላይ ታክሲ እሱ ቤት ውስጥ ኔትወርክ ምናምን አይሰራም እዛ ስለሆነ እንዲያትደውይ ይለኛል። እሺ በቃ ችግር የለውም አላስጨነቀኝም በሚመች ሰዓት ደውልልኝ ይለዋለሁ። እሺ ቀን ይደውላ ምናምን ከዛ ተመላላሽ ስራ ነው የምሰራው ብሎኛል። እሺ ብዬ እኔም ስራዬን አጠቃላይ ስራ ነው የምሰራው። ከዛ ስንል ወደ 6 ወር 7 ወር ሞላል። ከዛም ወደ ቁም ነገሩ እንሄድ ቤተሰብ እናስተዋውቅ ቤተሰብ ላስተዋውቅ አንተም እንደዛው ምናምን አልኩሽ እምለውን ሁሉ ያደርጋል። በቃ ግን የሆነ በቃ ጥያቄ የሆነብኝ ማታ ስልክ አትደውይ ስላለኝ ብቻ በዛች ውስጥ ጥሩ አይደለም። የሆነ በቃ ጥያቄ ያለብኝ ሁሌ ስጠይቀው ይሸፋፍንብኛል። እንደዚህ ነው ኔትወርክ ስለማይሰራ ነው ምናምን ይለኛል። እሺ ብዬ እያልኩ እያለ ከዛም ወደ አመት ሞላን በጓደኝነት። ከዛ ቤተሰብ ጋር እኔ ቤተሰቦች ጋር ይዤው ሄድኩኝ ማለት ነው። ልጁ አመት ሞልቶን ማለት ነው። እኔ ቤተሰቦች ጋር ይዤው ሂጄ እዛ በቤተ ክርስቲያን ነበር ቃል የተጋባ ነው ምናምን እና እዛ ሂደን ቤተ ክርስቲያን ሂደን ቃል ተጋብተን ስንመለስ መጀመሪያ ያልነገርኩሽ አለ ከመሄዳችን በፊት ቤተሰቦች ጋር ደርሼ ልምጣ ምናምን ብሎኝ ለ3 ቀን አስፈቅዶኝ ሄዷል ወደ ገጠር ወደ እሱ ቤተሰቦች። እዛ ሲሄድ እዛ በሄደበት ሰዓት ስልክ ሲም ምናምን አውጥቷል። እኔ ማላውቀው ሲም ማለት ነው። እዛ ደርሶ መጥቶ ከኔ ጋር ሲሆን ያንን አዲሱን ሲም ይከታል። እኔ ጋር ሲሆን ማለት ነው። ከኔ ሲወጣ ደግሞ ያኛውን አሮጌውን ሲም ይወጣና ሆነ ቦታ ሻይ ቡና እያልን
ብራዘር ጋር ተገናኝቶ ከዛ እኔ ሌላው ፀጉር ቤት ገብቼ ስደውልለት ስልኩ ሲሾፍ ነው። ለምንድን ነው ስልክ ያረቀው ምናምን ብዬ በብራዘር ስልክ ስደውል አረ ሲሾፍ አይደለም ስልክ ክፍት ነው ምናምን። ለምን ያችኛይቱ ሚስት አለችው ባይዙ ጓደኛ ማለት ነው። እና ስልኩ ክፍት ነው አሁን ለአጋጣሚ ሳላየው ምናምን ነገር ነው እና ከፍተዋለሁ እሺ ምናምን አለኝ። እሺ ብዬ ከዛ ተገናኘን። ታይዘ ቤተሰብ ጋር ሄድን። እዛ ቆይተን ቃል ኪዳን አድርገን ስንመለስ በአጋጣሚ የእሱ ስልክ ቤተሰቦች ጋር ቁጭ ያልኩኝ እኔ ጋር ነበረ። እኔ ጋር በሆነበት ሰዓት እየጎረጎርኩ እያለ ባለቤቱ ደወለች ማለት ነው። ስትደውል ማነሽ አንቺ ምናምን ስላት እንደ አንቺ ራስሽ ማነሽ አንቺ ራስሽ ማነሽ ከሷ ጋር ይጠይቃል። ምን ብላ ነው ሴቭ የተደረገችው? ባለቤቱ ሲጠራ በወንድ ስም ነው ያደረገው ሲጀመር እሱ ማለት ነው። ወንድም አለም ነው ምናምን ብሎ ነው ሴቭ ያደረገው። እና አንቺ ማነሽ ብድግ ሳደረገው አንቺ ማነሽ ስላት አይ እኔ እኮ ባለቤቱ ነኝ አንቺ እኔም ባለቤቱ ነኝ እንደውም እንደዚህ ኪሊን ቃል ከተጋብተን ወደ እየተመለስን ነው ወደ አዲስ አበባ እየመጣሁ ነው ምናምን ስላት አያደርገውም አለች። ከዛ እኔ ምን አውቃለሁ እሱን ጠይቄ ምናምን ነገር እንዴት እንደዚህ ሊሆን ይችላል ምናምን አለችኝ። በቃ አላውቅም። ከዛም ተያያዝን እሱ ጋራ እንዴት ነው ምናምን ስለ እኔ ልጅቱን አልፈልጋትም ማለት ልጅቷን አልፈልጋትም። አንደኛ ትልቅ ሰው ነው፣ ሁለተኛ ነገር ደግሞ በግዴታ ነው ያዘችኝ። በቃ እኔ ነግሬያታለሁ ሲጀምር ይኸው ጠይቂያት እዛው ቁጭ እንዳል ጠይቂያት አልፈልግሽም ብያታለሁ። አለቀ ስራ አለች። ምን ለምን እንዲበከይ ስለው በቃ አንቺ ማጣት ስላልፈለጉም ብተው ይመስለኝ ነው። ከዛ እንዲሁም አልፈልግህም ምናምን ነገር ስለው በቃ ያኔ ምሎ በቃ አለቀሰም ምናምን እና እንደዚህ እያለሽ ነው ስለው አይ አይደለም አላልኩትም አላለኝም አልጠየቀኝም። ሲጀመር እንደዚህ ያለ ነገር አላወያየኝም ማለት እሺ በቃ ስለዚህ ትፈልጊዋለሽ እኔ ፈልገው አንተ ሳልፈልጋትም በቃ ግድ ነው እንዲ መፍትሄ እኮ ነው ምናምን ነገር አለ። ከዛ ቤተሰብ ምናምን አወቀ የኔ ቤተሰቦች። ከዛ ታይዘን ተመልሰን ወደ አዲስ አበባ መጣ። በቃ ደስተኛ አይደለሁም። በጣም ወደዋለሁ በጣም በቃ። ከዛም በኋላ ይሁን ውስጤ ደስተኛ አይደለም። እሺ በቃ አንተ ቤት ተከራይ እኔ ደግሞ ስራ ልስራ፣ ቤት ተከራይ ዕቃ ምናምን አሟላ፣ እኔ ስራ ስትጨርስ እመጣለሁ ብዬ እሺ አለኝ። እኔ አጠቃላይ ስራ ገባ፣ እሱ ቤት ተከራይ ምናምን። ከዛ ነው ያለኝ። ከዛ ቤት ተከራይበት ቤት ሄድኩኝ። ዕቃ ምናምን አሟላ ምናምን ብዙ የራሴ ነው ዕቃው ያኔ ብሩ ሰቸው እሱ ነው የገዛው። ከዛም በኋላ ተመላላሽ ስራ ጀመርኩ። ተመላላሽ ስራ እንደጀመርኩ እሱም ተመላላሽ ስራ ገባ። ከዛም በኋላ እርግዝና መድኃኒት እየወሰድኩኝ ነበረ ለአጋጣሚ ማለት ነው። እና ባረገዝኩ በ3 ወር ነው እርግዝናዬን ያወቅኩት። ከዛ ሐኪም ቤት ስሄድ ነፍሰ ጡር ነሽ ተባልኩ። ፔሬድሽ ሲቀራት እንዴት አንተቱ? አይ ለአጋጣሚ እንትኔ አንዳንዴ በ4 ወር ይመጣል፣ አንዳንዴ በ3 ወር ይመጣል። የዘን ሰዓት አላውቅም። አዎ ሐኪም ቤት ሁሉ ሲሄድ ደም ማነስ አለብሽ ምናምን ብሎ ከኒና ሰጠው ነበር ማስተካከያ፣ ግን አላስተካከለልኝም በዛ ሰዓት። በቃ እኔ ጭራሽ ትዝም አላለኝም። እና የሆነ ሰዓት ላይ ሲያመኝ ሂጅ ስመረመር ነፍሰ ጡር ነሽ ተባልኩ። በጣም በቃ የሌለ ተናደድኩኝ። ምንም ማድረግ ስለማይቻል በቃ ምንም ማድረግ አልችልም ብዬ ያንን አምኜበት እሱም ስነግረው ለወደ ወዲህ ሳለው ምናምን። ለምን ተናደድሽ? ነፍሰ ጡር ስትሆኚ ብዙ ነገር ነበር ማስበው። መልሼ ወደ አረብ ሀገር መጥቼ ለመስራት ፈልጋለሁ። ብዙ ቤት ውስጥ ያኔ እሱም ዝም ብሎ ስራ ነው ያለው። እኔም ምንም ብር የለኝም ስልሽ ነበር መከላከያ እየተጠቀምኩ ነበር። አው ይሄ ቀን በቀን የሚወሰደው እንዴት እንደሆነ አላውቅም። ደግሞ መርፌ ስወጋ ያመኛል። ኪኒኑ ከሆነ አስተማማኝ አንድ ምናምን ያጋጥማል። ኦኬ እሱ ነው። እና የሆነ ሰዓት ላይ ታሜ በዛ ሰዓት አቋርጫለሁ መሰለኝና እሱ ነው። ከዛ ተፈጠረ እንግዲህ ምንም ማድረግ አይቻልም ስለተፈጠረ። ከዛ ቀጠልን እኔና እሱ ያንን እሱም ተመላላሽ እኔም ተመላላሽ እስከ 7 ወር ድረስ እየተመላለስኩ ስራዬን እሰራለሁኝ ቀጥ ብዬ። እግዚአብሔር ይመስገን ምንም አላመመኝም እስከ 7 ወር ድረስ ማለት ነው። ተመላላሽ ስራ እየሰራሁኝ ምናምን ማታ መንገዱ አይመችም። ከዛ በስንተኛው በ4 ወሬ እሱ ቤተሰቦች ጋር ድግስ ተደገሰ። ለአጋጣሚ ዳግማ ትንሣኤ ነበረ። እሱ ቤተሰቦች ጋር ተደገሰ። ሄድን ተሰባስበን ጓደኞቼ የኔ ቤተሰቦች መጥተው ምናምን ቤተሰቦቹ ጋር ሄድን ማለት ነው። ከዛ ስንሄድ እዛ ቤተሰቦቹ ነፍሰ ጡር መሆኔን አያውቁም። የ4 ወር ነፍሰ ጡር ነኝ። ከዛ ጨፍሪ ምናምን ብለው እዛ አስቸግራ እኔ አልጨፍርም እንደዚህ ነው ስላቸው በቃ ማዘሩ የሌለ ተደሰተች ምናምን። ፋዘሩም እንደዛው
ከዛ እንደዛ ሆኖ በቃ ሳምንት ስንደሰት ከርሞ ምናምን መጣን ተመልሰን። ባይዘው በመሀል የእሱ ጓደኞች ብዙ ናቸው። ወደ 4-5 ጓደኞች አሉት እና ግማሾቹ የዛችኛይቱን ሚስት ይወዷታል፣ በፊት ያቋታል ማለት ነው እና ይግባቧታል። እዚህ እኔ ጋር የሚወራውን እዚያ ይወስዳሉ፣ እዛ የሚወራውን እዚህ ያመጣሉ እኔ ጋር ማለት ነው። ከዛ ጓደኛ አታብዛ፣ ጓደኛ መጥፎ ነው፣ አንድ የሚጎዳን አንድ ይጠቅማል፣ ስለዚህ ቀንስ ስላምስለው እሺ ለኛ ነው። ቤት ግን ውጭ ላይ ይወስዱታል ምናምን ይጋብዙታል። በቃ የዛችኛይቱን ታሪክ እያመጡ ይነግሩታል። እንደዚህ ነው እንደዚህ ነው። ያችኛይቱ ደግሞ ገንዘብ በጣም አላት ማለት ነው። ገንዘብ ስላላት በቃ እኔ እንጃ በጎደለው ነገር እንደምታግዘው ምናምን ትልክበታለች። ስልክ አስቀየርኩት ግን ስልኩን ይሰጧታል ጓደኞቹ ማለት ነው። ከዛ እኔ ግን ያኔ ተውኩት። በቃ እርጉዝ ነኝ ስል ምንም ማድረግ ስለማልችል መቆጣጠር ተውኩኝ እሱን ማለት ነው። የታመሸ ሂት መጣ ምናምን ማለት ተውኩኝ። በቃ 9 ወር 8 ወር ሞላኝ። ቤተሰቦችን እኔ ቶሎ አሉኝ፣ እኔ ቶሎ እዚህ እኔ ጋር ነው የምትወልጂው ምናምን ብላ ማዘር አለች። ታልመጣሽ ምናምን ስለ ልሄድ ነው ስለው እሺ አለኝ። አላንገራገረም ቅሪም ምናምንም አላለም እና ከዛ እሺ ሲለኝ ብድግ ብዬ ቤተሰብ እናቴ ጋር ልብስ ምናምን ይዤ አንዳንድ ነገር ገዝቼ ምናምን ሄድኩ እናቴ ጋር። ከዛ በሄድኩ በ9ኛ ወሬ ማለት በ8 ወር ሄድኩኝ። በ9 ወር ሲሞላኝ ወለድኩኝ። ከዛ ሰው ወልጄ ልክ አራስ ቤት እንዳለው ታመምኩኝ። ለአጋጣሚ ልክ በ3 ቀን የታመምኩኝ። በቃ 20 ቀን ሙሉ ምንም ራሴን አላውቅም። ሐኪም ቤት ሁሉ ምናምን። በዛ መሀል እሱ አልመጣም። መቶ እንኳን ራሱ እኔን ሲተው ልጁን እንኳን ራሱ መቶ አላየም። እግዚአብሔር ይመስገን ተረፍኩኝ። በ20 ቀኔ ልጅን አገኘሁኝ። እዛ ድረስ ምንም አልተጠጋችም። ጡትም አላጠባም፣ ምግብም አልቀምስ ነበረ። መልሼ የተሻለኝ ፈጣሪ የተመሰገነ ይሁን። ከዛ ልሂድ ተሽሎኛል ምናምን ክርስትና እዛ ላስነሳ ምናምን ስላቸው አለች ማዘር እንዴ ብለሽ ነው የምትሄጂው? እዛ ከጎንሽ ማናለሽ? እዚሁ ራሴ ደግሼ አብልቼ ነው ምልክሽ፣ እሱ ይምጣ ምናምን ስትለኝ እሺ አልኳት። እሺ ስላት እዛው እሱ ራሱ መጣ። ልብስ ለልጅቱ ምናምን ገዝቶ መጣ፣ ለራሴም ገዝቶ መጣ። ከዛ በኋላ እዛ ተደግሰው ምናምን ክርስትና አለፈ። ከዛ ደግሞ መልሼ ልሂድ ምናምን ስላት እኔ አልሰማሁም። እጄን ስታጠቡ አስከፍት ምናምን ቤተሰብ ጋር ልትወልጂ ሄደሽ በ8 ወርሽ ሄደሽ 9ኛ ወርሽ ላይ ወልደሽ አራስ ቤት ታመሽ እሱ ጋር ያቆምኩት ከሱ ጋር የምትቀጥልኝ አንዴ እንትን ልበል ቡና እንዳይበርድብኝ አሰሪ ማመድ ይሆናል። ቅድም ነው የፈረሽ አንዴ ልመርቅ መጀመሪያ። እሺ አራስ ቤት ታመሽ ነው። እሺ ከሱ ጋር ያቆምኩት በኋላ ስገርብላቸው ምንም ነገር እንዳያመጣኝ ማለት ነው። ቤተሰብ ሀኒ ፋሽን ኔቨር ጊቭ አፕ ሀቡ 08 ሮማንን ፎሎ እያደረገ ሀቡ 07 እና ሀቡ 08 የኔ ባካፕ አካውንቶቼ ናቸው። ፎሎ አድርጉ። ኢንኬዝ ሰምቲንግ ሀፕን ሀኒ ቢዘጋ አትበይ ብላኛል። ምናልባት ይሄ ዋርኒንግ ቢሰጠኝ ምናምን ለ7 ቀን ዋርኒንግ ቢሰጠኝ 7 ቀን እኔ ከምናፍቃችሁ በሀቡ 07 እና በሀቡ 08 ታገኙኛላችሁ። አመሰግናለሁ። ይህ ሀቡ 06 ነው። የሀቡ 07 ሀቡ 08። እሺ ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። ጉድ የምትመረቅ ልጃለች እሱ ሂውማን ሄርን ሰባት እሷም መርቃት ያስፈልጋታል። ገበያዋ በሽ እንዲል ማለት ነው። እና ባላችሁበት ስትመረቁና በሌላችሁበት ስትመረቁ እኩል አይደለም። ባላችሁበት ስትመረቁ የመድረስ እድሉ 100% ነው። በሌላችሁበት ሲሆን 75% ነው። ለዛ ነው እና የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ ያዘኑ የተከፉ ሁሉ ፈጣሪ ያለው ይበላቸው። አሜን። ትዳር የምትፈልጉት ወንድሞች ፈጣሪ የተሳካ ትዳር የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያውጣልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። እርጉዞችን ፈጣሪ በሰላም ይገላግላችሁ። ሀጃ ያለባችሁ ጉዳይ ያለባችሁ እንዲሳካላችሁ የምትፈልጉት ነገር ያለባችሁ በሙሉ
ይሳካላችሁ። ቂርቆስዬ ይሳካልሽ፣ የኔ ውድ ዜዶ ይሳካልሽ። ስማችንን ጠርተሽ መርቂን ያሉኝ ልጆች ስለሆኑ ነው። እና ጉዳያችሁ ይሳካላችሁ። ሁላችሁም የምታስቡትን ነገር የሰው ነገር ካልተመኛችሁ ፈጣሪ ሁኔታችሁን በሙሉ ይሙላላችሁ ለሁላችሁ። አሜን አሜን። ነጋዴዎች ገበያችሁ ፏፈሽ ይበል። አሜን። ሁሉም ሰው ይደሰት። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ እዚህ ምድር ላይ ረጅም ዕድሜ ይኑር። አሁንም አላህ ያቆይልን፣ ሁሉ እንደዚህ በደስታ ያቆይልን። አሜን። ለኔ ዘርም የጀመረችው ይሳካላት፣ ይለቅላት። አሜን አሜን አሜን። ሁሉም ሰው ይደሰት። የምር ሁሉም ሰው ይሙላለት፣ ሁሉም ይለፍለት። አሚን 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 አሜን። የምር እኔ ፈጣሪ ከልቤ ዳይሬክት እየሰማከኝ እንደሆነ አውቃለሁ። ይደርሳል። አሁን ወደ የታሪካችን ሀቡ ሰአዲ እንዴ ሰአድዬ እኮ በቀደም ዱዓ አደረኩልሽ እና እኮ የተሳካ ጉዳይሽ እንዴ ሰአድዬ፣ ጉዳይሽ ይሳካ፣ ሁሉ ነገር ይሳካልሽ። አሜን። ሁላችሁም ጋይዝ ይሳካላችሁ፣ ሁላችሁ። እሺ ማንን ጠርቼ ማንን እተዋለሁ? ሁላችሁም ፈጣሪ የልባችሁን መሻት ይሙላላችሁ። እሱ ምንም አይሳነውም፣ ይችላል። ያርግልን። ለሁላችንም የምናስበውን የሰው ነገር ካልተመኘን ለራሳችን የምንመኘውን ሁሉ ይሙላልን። ለሁላችንም ለወዳጅ ጠላት የለም፣ ለሁሉ አሜን። ወደ ታሪካችን ስንመለስ ውዴ 8 ወር እርጉዝ ሆነች ባልሽን ልወልድ እናቴ ነይ እኔ ጋ ውለጂ ብላኛለች ስትይው ምንም አላንገራገረም። ጀለሴ ሂጂ ያለሽ አንቺ ጓዜን ማቄን ጨርቄ ሳትይ ጥቅልል አድርገሽ ሄድሽ እናትሽ ጋ። ከወር በኋላ ወለድሽ፣ ታረሽ፣ አራስ ቤት ሆነሽ ታመምሽ። እሱ ጋር ነው ያቆምኩት። ከአራስ ቤት ህመምሽ ጀምሪልኝ። አዎ ከዛ አቡዬ ተዛ ታመሜ በጣም በቃ የሌለ ታመምኩኝ። እግዚአብሔር የተመሰገነ ይሁን። በሀያ ቀኔ ራሴን ማወቅ ጀመርኩ። ልጄንም የት ናት ማለት ማቅረብ ምናምን በቃ የሌለ ነገር ሁኔ ነበር እና እግዚአብሔር በዛ መሀል እሱ ራሱ እኔ እንጃ መደወሉን ራሱ እኔ አልጠየኩም። ማለት አልሰማሽም? ሰአዲ ሀሳብ ጉዳይሽ ይሳካ ብዬ እኮ ዱዓ አድርጊያለሁ። ደጋግመሽ ሰአዲ ስትይኝ ሀሳቤን እየሰረቅሽ ነው። ታሪኩን እንዳልሰማ ወላሂ ዱዓ አድርጊያለሁ ለሰአዲ። ሰምተዋል። ቲንኪዩ ይቅርታ ስላቋረጥኩሽ ውዴ። ካላቋረጥኩሽ ካልተናገርኩት ካልሆነስ ሌላ ነገር ፈልገው ከሆነስ አይ ይኸው እሺ ውዴ አለችኝ። አልሰማችኝም። እሺ ውዴ ቀጥይ። ከዛ እንደዛ ሁኔ እግዚአብሔር የተመሰገነ ይሁን ተረፍኩኝ። በ21 ቀኔ ማለት ነው ልጄንም ሰጡኝ። ልጄንም መቀበል ማጥባት ምናምን ራሴን መቆጣጠር ቻልኩኝ። ከዛም በኋላ በቃ እሺ ሴት ነበረች ልጄ። ከዛም በኋላ እሺ ቤተሰብ ሊሄድ ይዛ ላስነሳ ክርስትና ምናምን ስላት ማዘሮ አለች እዙ ነው የምታስነሽው፣ በቃ ክርስትናሽን አንስተሽ ምን ብለሽ ትሄጃለሽ፣ ተፈለግሽ አሁን አይቻልም አለችኝ። ይሻልኩኝ 3 ወር ሞላኝ መልሶ ክርስትና እስከምጠብቅ ድረስ ማለት ነው። ክርስትና አስነስቼም ብዬ እሱ መጣ ከጓደኛው ጋር ምናምን ልብስ እንደዛ አንዳንድ ነገር ገዝቶ መጣ። ክርስትናውን አስነሳን። ሊሂድ አልኳት ደግሞ ማዘረን ማለት ነው። አይሆንም የሆነ እህል ምናምን ነበር እና እዛ ሄድሽ ባዶ ቤት ነው የምትወልቅ፣ ማን አለሽ፣ አራስ ነሽ፣ መብላት ያስፈልግሻል፣ መጠጣት ያስፈልግሻል። ስለዚህ ጤፉንም በርበሬውን ሽሮውንም አዘገጃጅቼልሽ ይዘሽ ትሄጃለሽ፣ አይቻልም አለች። አሁን እህል እየደረሰ ነው፣ መወቂያው ነው፣ ይዘሽ ትሄጃለሽ፣ እሱ ይሄድ አለች። እሱም እንሂድ ምናምን ብሎ አንገራገረ። ብዙም እንደጠበኩት አይደለም፣ በቃ እንደ ድሮ አይደለም ማለት ነው። ከዛ አኳኋን አይቼው እሺ በቃ እኔም አልተጫንኳትም፣ እሺ በቃ ይሄድ እሱ አልኳት። ከዛ እሱ ተነስቶ መጣ፣ እኔ እዛው ቀረሁ ማለት ነው። በዛ እዛው ቀረሁኝ። እህሉ ተወጥቶ ምናምን ታለቀ በኋላ በቃ ሁሉ ነገር ምንም የቀራት ነገር የለም። ሁሉ ነገር አዘገጃጅታ ጤፉ ተጭኖ ተፈይቶ በርበሬው፣ ሽሮ ሁሉ ነገር አዘገጃጅታ ማዘር ላከቺ ማለት ነው። ከሰው ጋር ሰው አብሮኝ ነበረ። እኔ ያራስ ስለሆንኩ ያኔ ከልጅ ጋር ስለማይመች ስንት ወር ቆይተሽ ማለት ነው? 8 ወር አጠቃላይ 8 ወር ቆየሁኝ። አዎ ልትወልጂ ሄደሽ ለምሳሌ በግንቦት ሄድኩኝ።
ግንቦት ላይ በጠር የካቲት ጠር እንደገባ ተመለስኩ። ስንት ወር ነው ማለት ነው? እኛ ሰው የምናውቀው ሊወልድ እናቱ ቤት ከሄደ ክርስትና አስነስቶ ወደ ባሉ ቤት ይመለሳል። 8 ወር ሙሉ እናትሽ ቤት በቃ በቃ እምቢ አለችኝ ማዘር። እዛ ሄደሽ ማን አለ አሁን ሁሉ ድረስ እና ወቃቅቼ ምናምን ሽሮውንም በርበሬውንም ሁሉ ነገር ይዘሽ ትሄጃለሽ። እዛ ባዶ ቤት ነው የምትሄጂው። እሱን እጅ ልትይ ነው ወይ? በዛ ላይ እንደ ልብሽ ላይሆን ይችላል። አሁን ነይ እያለ እዛ ፊቱን ሊያዞርብሽ ምን አውቀሽ ነው ምናምን ብላ ማዘር ተቆጣችኝ። እሺ ብዬ በቃ እንዳለችኝ አኳኑ ደግሞ እንደመጣ ምናምን ደስተኛ አይደለም። ብቻ አላውቅም። እንኳን ልጅ ወልደሽ ታዩና አቡዬ ዝም ብለሽ ራሱ የድሮ ፍቅሩ እንደ መጀመሪያው አይደለም ሲጀመር ማለት ነው። እና እኔም በቃ እንደዛ ስላየው ፊቱን ተመልሶ ብቻውን መጣ። እኔ ልጅን ይዤ ያንን ያለችኝን ማዘር ይዤ አዲስ አበባ ሄድኩኝ። ከዛ ስመጣ ተቀበለኝ አዲስ አበባ። ቤቴ ገባሁኝ። ቤቴ ስገባ ሙሉ ዕቃ ነበር ሀውዬ፣ ሁሉን ነገር አልሟልቻለሁኝ። እኔ እያወጣ ሁሉ ሽጧ ነው ብያለሁ አይደለም እና ቃል ይጨምርበት ማለት ነው። ከዛ ከራዬ በጣም ተወደኛለች እና አው ለምን መጣሽ አለች። እንዴ ቤት የስቃየስ ምናምን። አይ የድሮ ልጅ እኮ አይደለም አስቀምጦሽ፣ ይሄ ልጅ እኮ የሄድሽው ሰው እኮ የለም። እስቲ ለማንኛውም አሁን ገና በመምጣትሽ ነገር እንትን አለልሽም፣ ስለዚህ ራስሽ ታየዋለሽ አለችኝ። ገባሁኝ። ያንን ስገባ ምንም የተጨመረ ነገር የለም። ያው እንዳስቀመጥኳት ናት ቤቱ ማለት ነው። ሁሉ ነገር እንደዛው ነው። 8 ወር ድረስ ብር አይልክም ምን አይልም፣ ይሰራል ግን በቃ ምንም እንትን ያለው ነገር የለም። እሺ ብዬ እንደገና ያን ተቀመጥኩኝ። እቃዬን ምናምን አስተካከልኩኝ። ከዛን በኋላ ምንድነው ማዘር ምናምን ብዬ ጠየኳት። እኔ ምንም አሁን ከባልሽ ጋር አላጣላሽም፣ ስለዚህ ራስሽ ምናልባት አንቺ መጣሽ ብሎ ሊተው ስለሚችል እኔ ምንም አለልሽም አለች። ምንም ልትነግረኝም አልቻለች፣ ፈራች። ከዛ እሺ ብዬ ያንን እንግዲያ ምናምን መጣ። ጓደኞቹ ቤተሰቦቹ ምናምን መጡ። እንደ አዲስ ቴክሽ ምናምን እሱን ተቀበልኩኝ። ከዛም ተሸኘ ምናምን። ከዛ በጣም ወዲው ጓደኛ አለችው እዛው ጎረቤት ማለት ነው፣ የሀገራችን ልጅ ናት እና በጣም ትመክረዋለች። አብረው ነበር የሚሰሩት። መጨረሻ ላይ ተለያይተዋን ሰው ሌላ ቦታ ትሰራለች። ከዛ እሷ መጣችና እንዴት ነው ምናምን ብላ ጠየቀች። ለልጅ ብር ገዝታ ያንገት ሀብል፣ የእጅ ሀብል፣ ልብስ ምናምን ገዝታ መጣችና ስራ ነበር ያቺ። ምንድነው ስራው እሱ? ላ አይደለም መስተንግዶ ነበረ። እኔ ሲሄድ ደግሞ ወደ ባርማንነት ምናምን ተቀይሯል አሉ እና የዛን ሰዓት አብሮ ነበር የሚሰሩት እና እንደዛ ሲጠጣ ምናምን በጣም ትቆጣዋለች። ልጅህ እኮ አረብ ሀገር አይደለም፣ ሚስት እኮ አረብ ሀገር አይደለም፣ ሄደች ቤተሰብ ጋር ልጅ ወልዳ ልትመጣ ነው። ስለዚህ ሲሆን አሟልተህ ዕቃ የጎደለውን ነገር ሁሉን ነገር አሟልተህ ጠብቀህ፣ ካልሆነ ደግሞ ብር እንኳን የያዝ በባንክ አስቀምጥ። ምንድነው መንዘላዘል? ለምንድነው የምትጠጣው? ለምንድነው የምትሰክረው? ምናምን ብላ ሁሌ በዛ የተነሳ ምን አገባሽ አንቺ ምን ያገባሻል? አያገባሽም፣ እንደውም እንደዚህ ያለው ወሬ እንዳታነሽ ታነሳሽ ምናምን ብሎ ከሷ ጋራ ይዘትባትና በዛ የተነሳ አረኔ ምን አገባኝ በቃ ትልና ትተውና በቃ በዛው ይቆራረፋሉ። ከዛ መጣችና እንደዛ ገዛስታ ምናምን መጣችና እኔ ምንም አልመክርሽም፣ ግን እንዴት አንድ ነገር ራስሽን እንዳትጎጂ፣ ብር ካለሽ በፊት አረብ ሀገር ሂጃለሁ ብዬሽ ነበርና ብር ካለሽ የሆነ ነገር ብትሰሪ ልጅ አምጥተሽ ጥሩ ነው። እሱ የድሮ ልጅ አይደለም ተቀይሯል። ስለዚህ ራስሽን እንዳትጎጂ፣ በራስነትሽ አንቺ ገና ብዙ ነገር ይጠብቅሻል። ስለሱ ብለሽ እንድትናደጂ ምናምን። አረብ ሀገር ሄደሽ መተሽ ነው እንዴ በዝናብ መንገድ ላይ ቆመሽ ከሱ ጋር የተዋወቃችሁ? ከአረብ ሀገር በኋላ ነው እንዴ? በመጣሁ በአንድ ወር ውስጥ 2 ዓመት ሰው ቤት ተቀጠርሽ ተመላላሽ? ዘመር ጋር ነበርኩኝ። ከአረብ ሀገር መጥቼ ቤተሰብ ጋር ፌ ከቤተሰብ ጋር አዲስ አበባ የሆነ ነገር ልሰራ አክስቴ ቤት ገባሁኝ። አክስቴ ቤት እንደገባሁኝ የሆነ ሻይ ቤት የሆነ ልብስ ምናምን እንደዛ አስፋልት ላይ ልሰራ ፈለኩና እሱን ተዋወቁኝ። ከዛ አክስቴ ደግሞ ከማን ጋር ነው የምታወሪው? ማነው ሜሴጅ የሚልክሽ? ምናምን በጣም ተቆጣጠረች። በቃ ልንገርሽ፣ ጓደኛው የስራ ባልደረባ ባልሽ መስተንግዶ ሲሰራ አንቺ ገጠር እናትሽ ጋር ልትወልጂ ልትታረሽ ሄደሽ፣ እሱ ደግሞ እየጠጣ ማታ ማታ እየሰከረ ሲገባ ኧረ ተው ገንዘብን በመጠጣት ሚስት አረብ ሀገር አይደለም ሄደችው፣ እናቷ ጋር ገጠር ልትወልድ ሄደችው። ስትመለስ ቢያንስ አንዳንድ የቤት እቃዎችን አሟልተህ ጠብቃት ስትለው ምን አገባሽ ብሎ እሷን ተናገራት። ከዛ እሷ ደግሞ አንቺን እየመከረችሽ እሱ ጋር ነው ያለው። እኔን ደግሞ በቃ እንደዚህ ብለው እንደ
ጓደኝነትም እንደ ወንድም ብለው ጠየቅኩትኝ፣ ግን ጥሩ መልስ አልመለሰልኝም። እንደውም የሚያስከፋ ነገር ተናግሮኝ ማየት አልፈልግም ምናምን እሱ ሳይመጣ እንዲሁም ልውጣ እንዴ ያክል ምናምን ነገር ስላት፣ አዎ አንቺ ያለየሽው ነገር አለ በኋላ ግን ሲገባው መቶ ይቅርታ ሊጠይቅኝ ይችላል ምናምን ነገር ብላኝ፣ ከዛ ትንሽ ቆይታ ወጣ ሄደች። ከዛ በቃ በጣም ተናደርኩኝ። ማከራዬም የምትነግረኝ ሌላ፣ እሷም የምትነግረኝ ሌላ፣ ሌላም ሰው እንደዚሁ ብሎኛል። እና ልክ ሲመጣ እንዴት ነው ምናምን ነገር ብዬ ስጠይቀው የሰው ወሬ አትስሚ፣ ከኔ ጋር የምትኖሪ ከሆነ የሰው ወሬ አትስሚ ያለኝ። ምን ማለት ነው አልኩት። በቃ ያገባሽም ስለለ ሰው ወሬ የራሴን እኔ ነው ማምንሽ የምትቀመጪው፣ ስለዚህ እኔ እንትን ማለት አለብሽ እንጂ ማንንም ወሬ እየለቃቀምሽ እዚህ ነገር እንትን እንድትይብኝ አልፈልግም፣ ስለዚህ አድብሽ ተቀመጪ አለኝ። ከዛ እሺ ብዬ ዝም አልኩኝ። ልክ በሳምንቱ በቃ እንደዛ ባልኩ በሳምንቱ እናቴ በቃ ይጠጣል ምናምን ጓደኞችን ይዞ ይመጣል። የዛ ምን በቃ ቤቷ ትንሽ ናት የተከራየናት፣ በቃ ዝብርቅርቅሮ ያወጣብኛል። በቃ ግራ ግብት ነው የሚለኝ። እና እኔ ደግሞ የሚያጭስ የሚቅም ምናምን ያመኛል። ሀቡዬ የሆነ ነገር ታጠጣሽ ራሱ ሽታ ተመጣብኝ በጣም ነው ራሴን ያመኛል፣ የሆነ ያዞረኛል። በጣም ከባድ ነው። እና እኔ ከአንተ ጋር እንደዚህ ሁኜ አልኖርም። ስለዚህ የሆነ መራ ፍጠር። ገና ተመጣሁ ከእናቴ ጋር 1 ወር ራሱ አልሞላኝም። አስቢው ምን ብዬ ልናገር ለቤተሰብ? ግራ ግብት አለኝ። ምን ነው ወደዚህ ስመጣ መኪና ተገልብጦ በሆን ሁሉ ምናምን አልኩኝ እና በጣም ተሰጨሁኝ። ከዛም በኋላ ምንም አላልኩም። የሆነች ጓደኛ ነበረችኝ፣ ነይና እስኪ በእናትሽ መላ ፍጠሪ ምናምን አልኳትኝ። ከዛ እሷን ፈራችሁ ገባሽ? በጣም በቃ በፊት እኮ ምንም ተናገሪው ምንም መልስ አይሰጥሽም ነበረ። በዚህ በ8 ወር ውስጥ እኔ ምን ጨምሮ እንዲያጠጡት አላውቅም፣ ብቻ ፈጣሪ እንደሚያውቀው ማለት ነው። ከዛ ሁሉም ፈራው፣ በቃ ሁሉም ፈራው አልኩሽ። እኔ ራሱ ፈራሁኝ የሆነ ነገር ቢያደርገኝ ሳብዬ በጣም በቃ የሆነ ስቴንሽን ሆንኩኝና ከዛም በኋላ እንግዲህ ፈጣሪ እስካዘዘ ድረስ እቀመጣለሁ፣ አልፈራም፣ ምንም እንግዲህ ላይ የምትገለኝም ከሆነ አልኩና ከዛ መጨረሻ ላይ እያልን ከስራ ሁሉ አስወጡት ማለት ነው። ከሚሰራበት አንተ ሰካራም ነህ። ለምን የሆነስ የሚገባው ተጧት እስከ ማታ አይደለም ከሰዓት ነው የሚገባው። ጧት ጠጥቶ ስራ ቦታ ስለሚሄድ አቡ ሄደች መሰል እየሰማሽ ነው? እሺ አቡዬ። ከዛም በኋላ ጧት ከሰዓት ነው ስራ የሚገባው። ጧት አርፍዶ ነው የሚመጣው እና የሚገባው እና ጧት ሰክሮ ምን ብሎ ብቻ በቃ አንቺ ደግሞ ጠጥተሽ እዛ ስራ ቦታ መሄድ አትችይም፣ ክልክል ነው። እና በዛ ምክንያት በቃ አንተ ለስራ ብቁ አይደለም፣ እንዴት በገዛ እጅህ ስራህን ታበላሻለህ ምናምን ብሎ ከስራ አስወጡት ማለት ነው። ከስራ እንዲያስወጡት እኔ በመሀል ምን ይብቃኝ፣ እሱን እጁን እያየን የቤት ኪራይ ያለ ቤት ውስጥ እግዚአብሔር ይመስገን ጭኜ ሄጃለሁ። ግን እስከሚያልቅ ድረስ መጠበቅ የለብኝም፣ የሆነ ነገር መፍጠር አለብኝ። ምን አድርጎ ነው ጧት ስራው ከሰዓት ነው የሚገባው። ለምሳሌ 7 ሰዓት ይገባና እስከ ሌሊቱ 4 ሰዓት ነው የሚሰራው ማለት ነው። ጧት ከቤት ይወጣል፣ ከጓደኞቹ ጋር ሄዳን ጠጅ ቤት እንደዚህ ጠላ ቤት ምናምን እየጠጣ ምናምን ከዛም በኋላ ተጣጥሮ ስራ ይገባል። እዛ ደግሞ ሽታ የሆነ አፍሽ እየሸተተ መስራት አትችይም ሆቴል ውስጥ ማለት ነው። ህጉ ራሱ አይፈቅድም፣ ባለቤቶችም አይፈቅድም። ሰክሮ አንተ ሰክረ ሰው እንዴት ነው አንተ ሰካራም ሌሎቹ ሰካራም እንዴት ብሎ ነው ከስራ ጋር የሚያያዘው? ስለዚህ አይቻልም ብላም ብለው ከስራ አባረሩት። ከዛ ያባረረውን ሰው ባለቤቱን ይሁን ኃላፊውን አሁን ይብድቦ ምናምን ለ3 ቀን ታሰረ ማለት ነው። ከዛም እኔ መታሰሩ አልደነቀኝም፣ ስራ ማቆሙ ነው በቃ ይለቀቃል፣ ለማሰሩ ስፈኑ ነው ምናምን ብዬ ከዛ በ3 ቀኑ ተፈታ። ምን ይባላል እሱም ቤት ቁጭ እኔም ቤት ቁጭ፣ ምንም እንትን የሚፈጠር ነገር የለም። እሺ ስራ ፈልግ የሚቀጥረኝ የለም እና ምን ይሻላል? በቃ ምንም ማድረግ አይቻልም። ለአንድ ነገር እየዞርኩ ያለሁኝ ካለም እንቀጥራለሁ፣ ከሌለም ምንም ማድረግ አልችልም። እኔ በመሀል እዛ እሱ ምንም ችግር የለውም። አንዱ ወንድ ነው የፈለገበት ጓደኞች አሉት። አንዱም ሰውን ያበላን አንዱ ነው ብዬ መናገሬን በቃ ለመናገር በጣም ከበደኝ። አንደኛ እንደምወድ ያውቃሉ፣ ሁለተኛ ብቻ በቃ እኔ ስለሱ ጥሩ ነው እንጂ ክፉነት አላወራሁም ከዛ በፊት። በቃ ምን ብዬ ለቤተሰብ ልናገር? ከዛ መጨረሻ ላይ እንደዛ ሲሆን ምን በቃ ምንም በቃ ይወጣል ይገባል። ለኬ እሱ እጁ ላይ ሳንቲም ሲያጣ ያቺ ሴትዮዋ የበፊቱ ሚስቱ ብር አላት ብዬሻለሁ፣ የራሷ ሻይ ቤት ምናምን ነገር አላት።
ከዛ እንደዚህ ነው እሱ እኮ ስራ ፈቶ እንደዚህ እየዋለ ነው ምናምን ብሎ ጓደኞቹ ሲነግሯት በአካውንቱ ብር ትልክለታለች፣ ለእጁ ብር ታሰጠዋለች። በቃ እንደፈለገ ለእሱ ምንም አላጣም። እኔ ቤት ልቆራመት እንጂ እሱ ችግር የለበትም። ከዛ እኔ በመሀል ቤት እየተራኩ ነው። የቤት ኪራይ አሳሰበኝ። የቤት ኪራይ እሱ ቢወጣ ውጣ ቢባልም ችግር የለውም፣ እጅና እግሩን ይዞ ይወጣል። እኔ ግን ቤት ያለው እቃ አንድ ልጅ እኔ ራሴ የት እንደምገባ ጨነቀኝ። 5000 ብር ላከልኝ ማለት ነው ብራዘሬ። በአካውንት 5000 ብር አስገባልኝ። ለዛ የዛን ጊዜ 5000 ብር ብዙ ነገር ይሰራን ሀቡዬ። አንድ እንጀራ ራሱ 4 ብር ነበረ። የዛሬ 8 ዓመት ነው ውስጥ ነው 4 ብር ነበር። በ10 ብር እንጀራ እኔ 3-4 ገዝቼ ድንቹ ምኑን። ከዛ ምን አሰብኩ መሰለሽ? ይሄ ማሽን ገዛሁኝ፣ ዘይት ምናምን የሚጠበስበት አስፋልት ላይ ወስጬ ልጠብስ ማለት ነው። ከዛ እሱን ገዛሁ፣ ዘይት ገዛሁ፣ ድንች ገዝቼ እሱን ይዤ አስፋልት የሆነ ሴትዮ አነጋገርኳት እና የኤሌክትሪክ ከፍላለሁኝ እና እንትን በይልኝ ጥለፊልኝ ምናምን ብያት ከእሷ ጋር እሺ ባለች። የሆነ ሱቅ ነበረ። ከዛ እሻለች 10 ሰዓት ማታ አወጣለሁኝ እስከ ሌሊቱ እስከ ምሽቱ 2 ሰዓት ድረስ ይሸጣል ሀቡዬ። በእኔ እንትን ልጅ አዝዬ በሁለቱ እጄ እንደዚህ ይዤ ምናምን በቃ ይዤ ወጥና አስፋልት ላይ ወጥቼ ያንን ዘይት ይሸጣለሁ። ከዛ እንደዛ እያረኩ ወጥቶ ማዚያ ወጥ ነበር። በጣም ዝናብ ይዘንባል። ከዛ መጣ እሱ እዛ እየሸኩ እያለ ማለት ነው። ልጅቷ በጣም አለቀሰች። ዝናብ እየመታት ነው። ጥላ ለመያዝ ቤት ጃንጥላ አለኝ ግን አልተመቸኝም፣ አልያዝኩም። ሲመታ ትር እያለች ነው። ከዛ መጣ እሱ እዛ ሲመጣ ምን እያረግሽ ነው ምናምን ይሆን ጓደኞቹ ለአጋጣሚ እሱ እዛ ሰፈር ነበር የሚሰራው እና የማያውቀው ሰው ደግሞ ሁሉም ያውቀዋል። ከዛ እዛ መጥቶ አንቺ እኔ ልታሰድቢኝ ነው እንዴ? እዚህ ዘይት ባጠገብ ቆመሽ ልጅቱንስ የምታስመቻት ምናምን ነገር እና እየሰራህ አምጣት አይደል? እንደዛ ከሆነ እና ራብ ለሞት ወይስ የቤት ኪራይ ምን ልክፈል? አንተ ምን አሻህ? ዛሬ ቢያስወጡ ሞታ መታደረህ። እኔ ግን ህንጻ ልጅ ይዣለሁ፣ በዛ ላይ ብዙ ጓዝ ያለ ሰው ነኝ ምናምን ነገር በቃ እንዲህ ሀብታም አደረገው። ከዛ እዛ ቁመን እያለ የሆነች ልጅ መጣች በባጠገው ማለት ነው። ከዛ እሱን ሰላም አለችው እና እኔ ሀቡዬ ዛን በፊት ማሞኛም ብዬሻለሁ፣ ከሰውነት ተራ ወጥቻለሁ፣ በጣም ከስቻለሁ፣ ጠቁሬያለሁ፣ በቃ ይልላሁኛለሁ እና ልጅቱን ታቅፌ ቆሜ እሱ ጋር እየተነጋገርኩ እያለ የሆነች ልጅ መጣች። ከዛ እንዴ ሰላም ነው ምናምን ነገር ምናምን ልጅ መውለዱንና ሚስት እንዲያለው ታውቃለች። ከዚች ባለቤትህ ናት እንዴ ስትለው አይ አይደለችም ሰራተኛ ሄደት አሁን የሚገርመው ነገር ማለት ነው አንቺን ማለት ነው። አንቺን ነው ሰራተኛ ናት ያለው አላ። ከዛ እዛ ቆመና እቺ ባለቤትህ ናት ሲላ አይ እቺ ሰራተኛ ናት አላ። አፈር ብላና እንዴት እንደዚህ ትለኛለህ አንተ የልጅህ እናት አይደለም እንዴ ስለው ምን የሚለው እኔም እዛ ሳናገረው እሷም ደግሞ እዛ ቆማ ከዛ እንደ አንድ ነገር ምረጥ ወይ ሚስት ነው ወይ እኔ እኮ ችግር የለውም እቺ ልጅ እኮ ወልዲያ ነው እቺን የመሰለ ልጅ ወልዲያ ዳለች ምን ችግር አለው ስትለው ምንም በቃ አፉን ዘጋ። ምንም አላለም። እኔም እዛ እንዴት ትለኛለህ ምንም ቢሆን እኮ የልጅህ እናት ነኝ። ያው በአማረብኝ ሰዓትና በአማርኩ ሰዓት ሚስት እናት ብለህ እንደምታወራ እርግጠኛ ነበርኩ። ዛሬ ግን ከስቻለሁ፣ ጠቁሬያለሁ፣ ከሰውነት ተራ ወጥቻለሁ ብትልም ይገባሃል። ስለዚህ እንዲያ ላይ ከዚህ ፊት ከዚህ ሂድልኝ ምናምን አሉ። ከዛ ይህን ዘይት እንዲያልደፋብሽ አፍሽን ዝጊና ተቀመጭ ምናምን ብሎኝ ሄደ። ከዛ ያንን ጨርሼ ወደ ቤት ገባሁኝ። ከዛም በኋላ በቃ ምንም በቃ በጣም በቃ ራሴን ጠላሁ ሀቡዬ። በጣም ተናደድኩ። በጣም በቃ የሌለ ነገር ሆንኩኝ ማለት ነው። ከዛ አንድ ቀን ድንች ልጠብስ እንደዚህ ድንች ገዝቼ ምን ብዬ ልጭ እዛ ቁሜ እያለ ዝናብ በጣም ኃይለኛ ዝናብ መጣብኝ። ወደ ሱቅ ለመሄድ ሁሉ ምናምን ከለከለኝ ማለት ነው። ያንን ድንች ምን ላድርገው ይበላሻል፣ ተልጧን ውሃ ውስጥ ከትቻለሁ። ከዛም በቃ በጣም ምንድነው ያማረኝ የዛን ሰዓት በቃ ራሴን ማጥፋት ልጄ ተኝታለች። ከዛ ሄድኩኝ ማለት ነው። ምን ገዛለሁ? የአይጥ መርዝ ገዝቼ መጣሁኝ ማለት ነው። ራሴን ላጠፋ በቃ ማንም አልተረዳኝ። ብራዘሬም ስነግረው አንቺ ነሽ ቤት ሲገባ የሆነ ነገር እያልሽው ልጁ እንዳይሰራ አደረግሽው አንድ ነገር። እሱ ደግሞ ምን ብሎ እንደነገረው አላውቅም። ማንም ሊያምነኝ አልቻለም። እና ከዛም በኋላ የአይጥ መርዝ ገዝቼ መጣሁኝና በውሃ ምናምን ጠጥቼ በቃ ልሞት ማለት ነው። እየመጣህ ነው አልኩት። ለልጅቱ ቶሎ ናላት፣ እሷ ተኝታለች።
ከዛ እንዲ ፈጣሪ ተረፍ ሲለኝ ማለት ነው ልጅቱ ብድግ አለችና ማማ እያለች ባጠገብ የምጥታለ ያን እንደገና ያና ይጥመስ ቆሻሻ ውስጥ ገፋሁት። እንደገና መልሼ ማለት ነው አሳዘነች። እንዴት ብዬ ልጨክን? በቃ የሷን አይን እያየሁ እንዴት ብዬ ልሞት? ይችስ ማን አላት ነገ? ከዛ የራሱ ጉዳይ ተቻልኩ ልኖር ታልቻልኩ የራሱ ጉዳይ አልኩና ያንን አይጥመስ ውሃ ውስጥ ከተትኩት። ከዛ በመናጊስቴው በቃ እንደዚህማ መኖር አልችልም መሄድና የሲስተር ልጅ አለች የ9 ዓመት ምናምን እሷን ነይ ቶሎ ውሰጂ ምናምን ብለውኛል። ማዘር ማለት ሽላኩልኝ ስላቸው እነሱ ደግሞ እምቢ አሉኝ። አንልክም ነይ ውሰጂ አሉኝ። ከዛ እንደገና እሱ በሌለበት ልጄን ይዤ አገሬ ማለት ነው አገሬ ሄድኩበት። ጠዋት ተነስቼ በጠዋት ስነሳ ሌሊት ነው። የዛን ሰዓት እንደዚህ ባጃጅ ምናምን ታክሲ የለም እኛ ሰፈር ማለት ነው። ሩቅ ቦታ ነው። የእግር መንገድ ያለው በዛ ላይ ጨለማ ነው። 11 ሰዓት ተነስተሽ ነው ታክሲ ለመያዝ ማለት ነው አውቶቡስ ተራ ለመሄድ። ከዛ በጧት ተነስቼ እየሄድኩ ምናምን በቃ ያስፈራን እንደዚህ ወንዶች ምናምን ነገር እግዚአብሔር በጥበቡ በሰላም እዛ ደረስኩኝ። ሄድኩ ቤተሰብ ጋር ፋዘር ያውቀዋን ሰፈራችንን ጫካ እንዳለው ምናምን ለሊት ተነስተን እንደምንሄድ በቃ እሱን ሲሰማ ፋዘር በቃ ተዛ ሰልጅ ጋር ደግመሽ እንዳትገናኝ በቃ ተዛሬ ጀምረሽ እንዳትሄጂ እሱ ጋር አይሆንም አለኝ። በቃ ልጅም አይደለሽም በዛ ከጅም መሀል ወጥተሽ ነው የመጣሽው። ድሩዬ አለ ምን አለ እንዲያው ላንቺ ሳይሰብ ልጅቱስ እንዲያው ለልጁ ብሎ ትንሽ እንኳን አያስብም እንዴ ምናምን ብሎ በጣም ተናደደ ፋዘሬ። ከዛ እሺ ልጅቷን ይዤ ልሂድ ምናምን ብያችን ሊሰማ ማዘር አለች አይቻልም አለች። ይዘሽ አትሄጂም እዛ ይዘሽ ሂደሽ የቤት ኪራይ መክፈል ሲያቅትሽ ለልጆቹ ማብላት ሲያቅትሽ መኪና ውስጥ ገብተሽ ትሞችብኛለሽ አይቻልም አለች። እና ትንሽ 1-2 ወር ቆይና እኔ አሳድጋታለሁ አንቺ ትመለሻለሽ አለች። ከዛም በኋላ በቃ ምንም አማራጭ የለኝም እሺ አልኩኝ። እቃዬን እሱ በቃ እኔ እንዲሄድኩኝ እሱ መጣና አንድ ነገሩን ይዞ ይወጣል ማለት ነው። የራሱን እቃ ይዞ ይወጣል ተቤት ማለት ነው። ከዛ የራሴን እቃ በቃ አስቀምጭልኝ ብዬ ለሴትዬ ላከራዬ ደወልኩላት። ይባላለሽም እሱ ሄድሽ አለኝ። እሱማ ልክ መንገድ ስደርስ ደወለልኝ። የት እየሄድሽ ነው ምናምን ሲለኝ ቤተሰብ ጋር ሄድሽ። አንደኛ ሳታማክሪኝ ሄድሽ፣ ሁለተኛ በራስሽ መብት ነው ሄድሽዋ። ደግመሽ እኔና አንቺ አንገናኝ፣ ደግመሽ እንድትመጭም እንገናኝም አልፈቅድም። እኔም አልፈልግም ሲጀመር። እንደውም ከቤት ወጥተህ እንዳገኝ እፈልጋለሁ። አንደኛ የቤት ኪራይ መካፈል ራሴ ነኝ፣ ወጪው ትንሹም ትልቁንም አንተ ወንድ ነህ እንዲህ ምን እንደውም በቃ የሌለ ተሳደብኩ ማለት ነው። እኔ በመኪና ውስጥ ሆኜ እየሄድኩ ማለት ነው አንተ ሰው ነህ ምናምን ብዬ ከዛ ሄድኩኝ። እዛ ማዘር ልትሰጠኝ አልቻለችም ልጅቷን። ከዛ 2 ወር ምናምን ቆይቼ ልጅን ከእናቴ ጋር አስቀምጬ ተመልሼ ወደ አዲስ አበባ ገባሁ። አዲስ አበባ ገብቼ እሱ ተመልሶ የት ሄድልሻል? እዛችኛይቱ ሚስቱ ጋር ማለት ነው ድሮ የተዋት ሚስቱ ጋር በቃ ጓደኞቹ ምንም ቢሆን እኔ እንዴት በምን አሳምነው አላውቅም። በፊትም ነግሬሻለሁ። አንዳንድ ነገር ታስልክለታለች። በቃ የእኛን ችግር ነው የሚፈልጉት። የእኛን መሰዳደብ መጣላት ነው የሚፈልጉት። እኔ ምን ብላ እንደምትልክም አላውቅም። ግን እኔ በቃ ልጅ ስታሳድጊ አንዱን ሰምተሽ አንዱን ጥለሽ ነው እና እኔ ለትንሹም ለትልቁም አልጣላም በማለት ነው እንጂ ብዙም እሰማለሁ በፊት ማለት ነው። እና ልክ እንደዛ ሄደች ሲባል ሲሰማ እሱ ተጠቅሎ ልዛው ይሄዳል። እኔ ልጅን አስቀምጬ ተመልሼ መጣሁኝ። መጥቼ እቃዬን ምናምን ተዛ አውጥቼ ዘመር ቤት አረኩኝ ማለት ነው። ያ ቅድም አልኩሽ ቤት እሷ ልጇ ቤት አረኩኝ እቃዬን ማለት ነው አውጥቼ። ከዛ እኔ ስራዬን ገባሁኝ። ስሰራ እዛ እየሰራሁ እያለ ለልጅ አንዳንድ ነገር ልካለሁኝ። ከዛም እንትን የሚለው ነገር አውዬ ምን ስራ ጀመርሽ? የቤትሽን እቃ ጓደኛሽ ጋር አስቀምጠሽ ምን አይነት ስራ ጀመርሽ? ያው ሆቴል ስራ ነው የምሰራው አቡዬ። ሆቴል ስራ ወጥ ቤት ነው የምሰራው። እንግዲህ ወጥ ቤት ነው የምሰራው። ለወጥ ቤት እና እየኖርሽ ነው? እናት አባትሽ ቤት እየኖርሽ ልጅሽን ይዘሽ ሆቴል ተቀጣሽ? ልጅንማ እናቴ ጋር አስቀመጥኳት። እናቴ ጋር አስቀምጫት ማዘር አይቻልም አትወስጂም ማለችኝ። በስንት ወር መሰለሽ? በ10 ወሯ ማለት ነው። ከዛ እንትን ሄድሽ ከተማ አዲስ አበባ መጥተሽ ሆቴል ተቀጠርሽ? አዎ ከተማ መጥቼ ሆቴል ተቀመጥኩኝ። እሱ ተቀጠርኩኝ። እየሰራሁኝ ልካለሁ። ግን ልጅቷ በፊት በ8 ወሯ አውዬ ልጅ በጣም በቃ ትዲሃለች። የሆነ ድዴ ቢዛ ትሄዳለች ምናምን። ከዛም በኋላ ልክ ቤተሰብ ጋር ስወስዳት አልቆምም አልቀመጥም። በቃ የሆነ ነገር ሆነች ልጅ ማለት ነው።
ከዛ ልጅቱ እየታመመች ነው ምናምን ተባልኩኝ። በመጣው በ3 ወር ሄድኩኝ። ሲሄድ የሆነ ቅጭጭ በጣም ወፍራም ነበረች። ቅጭጭ ብላለች። የሆነ ከወገቧ በታች በቃ የሆነ ልምዝምዝ የሆነ ነገር ሆናለች። መሆና ነው ወርቃ ነው ወይስ ምንድነው ብለ ምንም አልሆነችም ተባልኩኝ። ከዛ እንደገና ያንን አንስቼ ሐኪም ቤት ወሰድኳት። የሆነ ማለት ምንድን መልፈስፈስ ነው ያጥንት መልፈስፈስ ነው ያጥንት አለመጠንከር ነው ምናምን አሉኝ። ከዛም በኋላ ያንን 3 ወር እንደገና እሷ ጋር ቆይቼ ሐኪም ቤት ስል ምንም በቃ መድኃኒት ይሰጧታል፣ መርፌ ነገር ወሰጧት፣ ምንም ለውጥ የላትም በቃ ምንም። ከዛም በቃ ምንም በቃ አስጠላኝ ሁሉ ነገር፣ ዙሪያው ገደል ሆነብኝ። ለማን ብዬ ላውራው? በቃ እግዚአብሔርን ቤተሰቦችን በቃ ያላስወጣቸው ነገር የለም። እኔ እጄ ላይ ሳንቲ ብሬን አጠፋፍቻለሁ። ከዛ ምን አደረኩኝ? በቃ ምንም ማድረግ ስለማል ምንም ያልወሰድኩበት ጸበል የለም፣ ያልወሰድኩ ሐኪም ቤት የለም። አስቀምጫ መልሼ ደግሞ ለስራ ብዬ መጣሁ አዲስ አበባ ማለት ነው። ደግሞ ሰርቼ ሄድኩኝ። በሄድኩ በ3 ወር ምናምን የሆነ ጥርስ ወጥቶባት ነው እና እሱን አስወጥተውላት በጣም ታማ ይሄ ፊቷ እንዳለ ድብልብል ብሎ አውጦ ምናምን አገኘኋት። በቃ በጣም በቃ የሌለ ነገር ሆንኩኝ። ከዛም እሺ ቁጭ ትላለች። ያኔ መሄድ አትችልም እንጂ ቁጭ ትላለች። ወደ 2 አመት ምናምን ሆናት ማለት ነው። ግን ቁጭ ትላለች። እንደዚህ መድላውስ ምናምን አትችልም። ታወራለች። የሆነ የምፈልገውን ነገር አምጡ ስጡ ትላለች። ማማ ባባ ምናምን ትላለች። ግን መድላውስ አትችልም። ከዛ እንደገና በቃ በጣም ዙሪያው እንግዲህ ለሱ ያን ሁሉ ሲሆን አልነግረውም። እሱም አይደውልም። የትን እንዴት ሆነች አንቺ ምን ደረሽ ልጅ እንዴት ሆነ አይልም። ለሱ ጸጥ ብዬ እኔ ልጅን የማረገው ነገር አደርጋለሁኝ። ከዛም በኋላ በቃ ማዘርም አንደኛ ልጆቿን አሳድጋ በማረፊያው ሰዓት እሷ ላይ ይችል ልጅ በመጣሪ በጣም እንትን ጸጸተኝ። ሁለተኛ ነገር ደግሞ እንደምንሰርግ እንደማዲናች ግራ ገባኝ። ለብር ወደዛ ማለቱን ከበደኝና ከዛ እንደገና ያንን ጥርስ ምናምን ሲወጣላት ለኬ ጥርሱ ይሁን መሰለኝ አላውቅም። እሱ ሲወጣላ ሰውነቷ ትንሽ እየዳበረ መጣ ምናምን። እንደገና ትልቅ ሆስፒታል የሚባለው መልሼ ይዣት ሄድኩኝ። ከዛ ሲሄድ መልሰው ደግሞ እነሱም ሌላ መልስ የላቸውም። ሰውነቷ አልጠነከረም፣ ፀሐይ አላስመታሻትም ምናምን ነው የሚሉ። ሌላ ምንም በሽታ የለባትም፣ ነጌጧ ቁማለሽ ትሄዳለሽ፣ ምንም አትሆንም ነው የሚሉ። ከዛ ያን እንደገና ባሉኝ መሰረት ሳደርጋት ከዛ ወደ 3 ወር ምናምን ተቀምጬ መልሼ አሁን ወደ አዲስ አበባ መጣሁ። ለምን እንደምመጣ ታውቂያለሽ? ቢያንስ እነሱ ለቤተሰብ የሆነ ነገር አሽጬ ምናምን ነው መጣው እና መልሼ ደግሞ ብር ለመተካት ፈልጋለሁ። አሁንም የሆነ ነገር ቢፈጠር እያልኩ መጥቼ ሳይች ደግሞ ልካለሁ። ከቻልኩ ሄዳለሁ፣ ካልቻልኩ ደግሞ ለነሱ ልካለሁ። ከዛ በ2 አመት ከ5 ወር ልጅ ቁማ ሄደች ማለት ነው። ከዛ በቃ መልሼ እንዴት ተወለድኩ በቃ እንዴት ተወል በቃ በደወልኩ ቁጥር ማለት ነው በቃ ቆመች ቆመች ነው የምለው። አልቆመችም ሲሉኝ በቃ የሆነ ነገር ጭልም ነው እንግዲህ አሁን ለሰውነቷ ለምዝምዝ ያለው ምናምን ሰውነት እያረገች ምናምን እንደሆነ አውቄያለሁና ከዛ ወጡ ጠር ላይ ነበረ። ከዛ ልጅሽ እኮ ቆማ ሄደች ምናምን ስባል በቃ መልሼ ሌላ ልጅ አዲስ እንደወለድኩ ምናምን ተሰማኝ። ተመስገን አምላክ። የተሰቃይችም አልቀረሁኝ። ብዙ ፈተናዎችን ማውጥቻ ወርጃ አልቀረሁም ምናምን ብዬ በቃ ይሄን ደስ አለኝ። ከዛ መልሼ በቃ ልክ እንደዛ ባሉ በሳምንት ነው 15 ቀን ተነስቼ ሄድኩኝ። በቃ ልብሱ ጫማው ምናምን ገዝቼላት እንዲያሰብኳት ቆማውን ከረውን ከረ እያለ ያገኘዋት። ከዛም በኋላ በቃ ደስ አለኝ። በቃ ምን ልበልሽ የሌለ ደስታ ሆኖኝ ከዛ ብዙ አልቅሼ ብዙ ነገር ተሰቃይቼ እግዚአብሔር ይመስገን ስለት ምናምን ያተሳልኩት ቦታ የለም። ልጅ በሽተኛ ሆና ቀረች። ወይ ትዳር ያላማረ ወይ ልጅን እንኳን እንደዛ አድርጌ አላሳድኩ በስነ ስርዓት ብዬ በጣም ተሰምቶኝ ነበረ። እግዚአብሔር ይመስገን ከሰው ፊትም እንትን አላለም። ከዛም በኋላ ልጅ ከመጣሁ አዲስ አበባ ከዛ ስራዬን ጀመሬ ማለት ነው። ከዛ ባለው ተጀመርኩላ እሱ እየተቆራረጠ ነው ነበረው ማሪ እየተቆራረጠ ነው የሚያጠራውና ቦታ አትቀይሪ። ቦታ እየቀየርሽ ከሆነ ቦታ አትቀይሪ። የነበርሽበት ቦታው እስካሁን በጥራት ነበር እየሰማንሽ የነበረው። አሁን እየተቆራረጠ ነው።
እዛው የነበርሽበት ቦታ እሺ ቆይ አንዴ ሰጥታለሁ እኮ ተንቀሳቅሳ ነው ቦታ ቀይራ ይመስለኛል። የነበረችበት ቦታ ኔትወርክ ጥሩ ነበር። ወደ ነበርሽበት ተመለሽ። ደስ ይላል። ልጇ አድና ቆማ ስለሄደች ደስ ብሎኛል። የልጅ ጭንቀት ማይ ጋር ለእናት በጣም ይኸውላችሁ። አሁን አንዷን ብላ ኮምተች ነፍሴ ተጨንቃ ነበረ። ቸር አሰማሽኝ እንኳን ደህና ሆነችልሽ እኮ። ውፍ ልጅ ሲታመም ያለው ጭንቀት። ውይ ኔትወርኳ ነቀላት ሳትጨርስ ታሪኳን። ተደውሎባት ነው እንዴ? እኔ ቦታ ቀይራ ነው የመሰለኝ። ኔትወርኳ ነው የነቀላት። ስሟ ማን ነበር? ሰማያዊ እንደሆነ ፕሮፋይሉ አስታውሳለሁ። ስሟን ግን አላስታውሰው። ስሟ ማን ነበር? ገርቢልን ሲያልቅ ነው እንጂ ምገርብላት። ማይወሎ ነው የሚለው በአማርኛ። ማን ነው የሚለው? ማይወሎ በአማርኛ ማይወሎ። ኦኬ ጥሩ ስትመጣ እናስቀበታለን። ቀልጣፋ ነጥሽቷ ስታወራ በጣም ጎበዝ ናት። ታሪኳ በጣም ደስ ይላል። ማለት አስተማሪ ነው። ያው የትዳር የፍቅር ታሪኳ ባይሳካም ቢሳካ ደስ ይል ነበር በጣም። ግን ሜቢ ሁለተኛ ቆንጆ ፍቅር ጀምራም ሊሆን ይችላል። እችት መታለች ጻፈች። አታሰለችም ስታወራ። ቀልጣፋ ስለሆነች ሳትሰለች የምትደመጥ ልጅ ናት። ኢንቫይት አድርጌሻለሁ ማሪ። ወይ ሀዊ ተደውሎብሽ ነው? ሴትዬ ደውላ ነው። ሴትዬ ደውላ ነው ያለሽ። እኔ ደግሞ ቦታ ቀይረሽ መስሎኝ የነበርሽበት ቦታ ተመለሽ ይላለው። ኮመንታተሮች ደግሞ ስልክ ተደውሎባት ነው አሉ። አይ አይደለም ስልክ ተደውሎብኝ ነው ሀዊዬ። እና ምን ላይ ነበር ያቆምኩት? ያቆምሽው ልጅሽ ቆማ ሄዳለሽ። በጣም ደስ አለሽ። ልብስ ምን ጫማ ገዝተሽ ይዘሽ ሄድሽ ገጠር አየሻት፣ ደስ አለሽ። ከዛ ወደ አዲስ አበባ ተመለስሽ። አዎ ለአጋጣሚ የዘን ሰዓት ሲስተር የምታገባበት ነበረ እና በዛውም ሰርግ ነበረ። ልጅንም በዛው ላይ በቃ ለበስማም እንደ አዲስ የተወለድኩ ምናምን መሰለኝ። በቃ ማለት በጣም ከባድ ነው ሀውዬ። እናቴ ከኔ በላይ እናቴ ብዙ ዋጋ ከፍላልኛለች ማለት ነው። ብዙ ዋጋ ማለት ነው። ማንም ያደርገውና ያደረገችልኝ። አስቢው እንኳን የማትቆም በሽተኛ ልጅ ተይው እና ጤነኛ ልጅ ማሳደግ በዛ ሰዓት ከባድ ነው እና ይከብዳል። እና በቃ ደስ አለኝ ቁማ በመሄዷ ማለት ነው። እና ሰርግም ነበረ። ሰርግ በዛው ሰርጌን በልቼ እህቴም ሲስተር ታገባ ነበረ። በዛውም ልጄን አይቼ ምናምን 2 ወር ቆይቼ ተመልሼ ወደ አዲስ አበባ ገባሁኝ። አዲስ አበባ ተገባሁ በኋላ ወደ ውጭ ፕሮሰስ ጀመርኩ ማለት ነው እኔ። ከዛ ወደ ውጭ ፕሮሰስ ሲጀምር ለአጋጣሚ ፓስፖርት የጠፍቶብኝ ነበረ። እንደገና እንደ አዲስ ፓስፖርት አውጥቼ ምናምን ከዛ እሱ በመሀል ይደውላል የዛን ሰዓት ማለት ነው። ከዛ ለምንድን ነው የምትደውለው? ምን አድርጊ ነው የምትለው ምናምን ስለው አይ ልጅን መፍትሄ እኮ ነው ልጅ መጠየቅ አልችልም እንዴ ምናምን ነገር ይለኛል። ልጅሽን ጠይቄ ከለከልህ የለም። ከዛም ልጅን ጠይቅ ችግር የለውም ምን ፈለግ ሰላም ና ደህና ናት ታድጋለች። እንደዚህ ኩና ነበር አልልም አይወጣኝም በጭራሽ ማለት ነው። ሰላምነቷን ብቻ ነግረዋለሁ። ከዛን እያለ ከዛ ጓደኞቹ የሚደዋውላሉ ምናምን ከዛ እና መታረቃት እንዴ በስማ ወደው ነበር እንደምወደው ግን አስጠልቶኛ። ስሙን ራሱ ብታነሱብኝ ጥሩ ነው። አታንሱብኝ በቃ ደህና ይሁን ለልጅ ለስሟ ይሁን ደህና ይሁን። ከዛ ውጭ እኔ ከሱ ጋር ምን ግንኙነት የለኝም ምናምን ብዬ በቃ ፊት ነሰዋለሁ ምናምን። ከዛም በኋላ አረብ ሀገር ተነስቼ በጀበርኩ በ3 ወሬ ወደ አረብ ሀገር ወደ ዱባይ መጣሁኝ። ከዛም በኋላ ዱባይ እየመጣሁ እያለ በመሀል ስልክ ይደወላል ማለት እራሱ ነው የሚደውለው በሌላ ስልክ። የአረብ ሀገር ተመጣሁ በኋላ የቁጥር ቀይር ያለውኝ መዲያም አውጥታልኛለች። ከዛም በኋላ በሌላ ስልክ በዋትስአፕ በኢሞ በማይገባበት ነገር የለም። ወይ ምንድነው አድርጊ የምትለኝ? እሱ እንደሆነ አውቄያለሁ። ብሎክ ካረገው በቃ ምን ልበሽ አዲስ አበባ እኔ ከቀን ከየት እንደሚያመጣ አላውቅም። ብሎክ አረጋለሁ። አሁንም በሌላ ስልክ በጣም ብሎክ አረጋለሁ። አሁንም ቆይ እኔና አንቺ ተገዳድለና እንዲያለኝ ምንድነው ተገዳድለና ማለት? አንተ እኮ ገለኸኛል አልኩት። እኔ ጥሩ ሁኔ አቋሚ አምሮ መልክ አምሮ ሁሉ ነገር አምሮ
አሚን ብለህ ተቀብለኸኛል። ግን ጠቆሬ ከስቼ ደግሞ ይቺ ሚስቴ አይደለም ያልከኝ ወንድ ልጅ ሆነ ብሞት ራሱን ያንተን አረሳለን። ሌላ ምንም አርገኝ ምንም ችግር የለውም እረሳለን። ግን ይሄን ደግሞ ሚስቴ አይደለችም ያልክ የልጅህን እናት ሚስቴ አይደለችም ያልክ ሰው ሆነ ምናምን ነገር አልኩ። ከዛ ስለው እና ምን ችግር አለው? ይሄ እኮ ይቅርልሻለሁ፣ በምፈልጊው ነገር ዋጋ ከፍላለሁ፣ ችግር የለውም ይቅርልሻለሁ፣ ይቅር እንድትይኝ እፈልጋለሁ። በቃ ብታንቺ የምፈልገው ይቅርታ ነው አለኝ። ከዚህ አንቺ ከዛ እንደዛ ሲለኝ አይ እኔ አልልም አንተ አልተበደልክም እኔ ነኝ የተበደልኩት ስለዚህ እኔ ይቅር አልልህ ምናምን ነገር ብሎ መሰረ በቃ ለመጨረሻ ላይ ቤተሰቦችሽ ሊሆነ ነገር አለኝ እንደዛ ካልሆነ አንቺ እሺ ካላልሽ ቤተሰቦችሽ ላይ እርምጃ ወስጃለሁ ምናምን ሲለኝ ቤተሰቦችን ልጅህን ባሳደጉ ልጅህን እዚህ ቦታ ባደረሱ እኔ እኮ አይደለሁም ያሳደግኳት አንተ አይደለም የሚያሳድግከው እነሱ ናቸው ምን ብለህ ነው እንደዚህ የምታደርገው ስለው አይ ስለዚህ እሺ ማለት አለብሽ በግዴታ በግዴታ ነው በውዴታ ሳይሆን በግዴታ ነው የምታረጊው ምናምን ነገር አቡዬ እሺ ምንድነው የማደርገው እሺ ስለው ይቅርታ አድርጊልኝ እንታረቅ ወደ ድሮ ፍቅራችን እንመለስ ምናምን ነገር እኔማ ሞታታለሁ እንጂ የምታደርገውን አድርግ አንተ ሂደህ የሆነ ነገር ካደረግ እውነትም መንግስት የለም ወይም ደግሞ ህግ የለም እኔም የፈለከውን ማድረግ ትችላለህ ግን ቤተሰብ ጋር ሂድና አንተ የሆነ ነገር አድርግ የዛን ሰዓት እንገናኛለን ምናምን ብሎ ተባብለን እንዛዛታለን አሁንም እንደዛው ነን ምንም ሊመጣልኝ አልችልም እንደውም በቃ በዚህ ምክር እንዲሰጪ ነበር የገባሁት በጣም ደፋር ነው ዛሬ አረባበት ሶልኩ ወይ ወይ ጋጫታ ታደገ አያችሁ ዛሬ አረብ ሀገር ስትመጣ ፈለጋት አረ በጣም እኮ ነው የሚገርምት ይሄ ንቀት እኮ ነው ጋይስ ታውቃላችሁ ንቀት ኢትዮጵያ እያለት አልፈለጋትም ዛሬ አረብ ሀገር ስትመጣ ብር አላት ብሎ ፈለጋት እሺ ማይወሎ አለሽ ሀውዬ ልጆች እየተንጫጩ ምናምን አረብ ሀገር ከመጣሽ ስንት ጊዜ ሆነ? ሀውዬ አሁን ከመጣሁኝ 3ኛዬን ጨርሼ 4ኛዬን ይዣለሁ። አመት ነው ወር? 3 አመቴን ጨርሼ 4ኛዬን ይዣለሁ 4 አመቴ እና እስከ ዛሬ አንቺ መጠየቅ እንታረቅ ማለት የጀመረው መቼ ነው? ልክ በመጣሁኝ በ3 ወሬ በ5 ወሬ አካባቢ ይደውላል ሲደውል እኔ ደግሞ ማን ሰጠው ቁጥርሽን? የሚሰጠው የሆነች ልጅ አለች አዲስ አበባ የገዛ ጓደኛዬ ማለት ነው እሷ ናት እሷ እኔ በምን እንዲያስፈራራት አላውቅም ልጁ ባይዘው መንድ መከላከያ ገብቷል የድሮ ስራው አይደለም እና በምን ያስፈራራት አላውቅም በምን ያርጋት እሷ ናት እርግጠኛ ነኝ እሷ ደግሞ ልትነግረኝ በፍጹም አልቻለችም ሌላ ማንም የሚያውቅ የለም ቤተሰብም ሲጀመር አያውቅም የቤተሰቡን ቁጥር ቀይረዋል እኮ እሺ ላይክ በቃ እንታረቅ ያላንቺ መኖር አልቻልኩም ናፈቅሽኝ ነው የሚለው አዎ የድሮ ሚስቴን ተለያይተናል በጣም ይቅርታ ይላል እና አሁን እሺ ምን አድርገኝ ስለው አረ በቃ እንደ አዲስ በቃ ፍቅራችን ደግሞ በቃ የፈለገ ቢሆን አልፋታም ሞታታለሁ እንጂ ካንተ ጋር አንገናኝም ወይም ደግሞ አልታረቅም ነው የምለው እና በቤተሰብ ያስፈራራኛል እሺ አንቺ ውስጥ ልጅ ወይ ሀውዬ ይህ ሰውዬ ስለሚወደኝ ያለኔ መሞት ላቃተው ነው ተመልሶ የመጣው ብለሽ ታስቢያለሽ?
አውዬ የሚወደውን ሰው ማለት ነው። እኔ እኮ የሚወደኝና የማይወደኝ የዛን ጊዜ ሰራተኛ የናት ካለ ወዲህ እንደማይወደኝ አወኩኝ። በዛ በፊት ምንም ቢል አምነው ነበረ። ግን ጠቁሬ ከስቼ ከሰውነት ተራ ስለወጣሁ ብቻ እቺ ሰራተኛ የናት ብሎ ስላለ ብቻ በቃ ቆረጠ። እኔ ደግሞ አንድ ወደድኩም ተጠላሁም እንደዛው። ለምን ፊቴ ፍርፍር አይልም? ለምን ህይወቴ አታልፍም? አንዴ አልቁረጥ ምን እኔ በጣም ወደው ነበረ ህይወቴን ሁሉም ለመስጠት። የሆነ ሰዓት ላይ መኪና አደጋ ደርሶብን ነበርና አብረን እንደዚህ በአስፋልት ላይ ደረ እሱ የሆነ ነገር በቃ ጥልፍ ብሎ ሆነ በቃ ሞተ ብዬ እኔ መኪና ውስጥ ገብቼ ነበር አስቀድሜ ማለት ነው። ህይወቴን የሰጠሁ ልጅ ነኝ ለሱ ብዬ ማለት ነው። ብዙ ነገር አሳልፌያለሁ እና ያንን ቅንጭላቱ ላይ አላሰለፍም ደግሞ። ስለዚህ ምን ይሰራልኛል? ለልጁም አይሆን ሰው ነው። እኔ ተሳስቻለሁ ብለሽ የምታስቤቱ ጋር ነው አውዬ። እኔ እንዳሰብኩት ነገር እኔ ምንም አልተሳሳኩም። ምንም ነገር ምንም ያደረኩት ነገር የለም። አሁን ኑሮ ለማሸነፍ ልጄን ሂጄ ቤተሰብ ጋር ሂጄ ልጅ ላመጣ ወጥቻለሁ። እሱን አልተናገርኩም። እሱ ላይ ደግሞ አንደኛ ብነግረውም እንደማያስሄደኝ እርግጠኛ ነኝ። ሁለተኛ እዛ ተቀምጬ ምን እሰራለሁኝ? እወጣለሁ እሰራለሁ አይቻልም። ከልጅቱ ጋር ምንም ልችል አልቻልኩም። በቃ ልጅ ይዤ በዛ ላይ ዝናብ ነው፣ በዛ ላይ መንገዱ አይመችም። ምን ሰዓት በቃ እኔ እንጃ። እኔ እዚህ ቦታ ነው የምለው ነገር የለኝም የተሳሳኩበት ማለት ነው። ኦኬ። ስለዚህ አንዳንዴ እኛ የራሳችን በራሳችን ስለማይታየን የሰው ልጅ የራሱ ስህተት በራሱ ብዙ ጊዜ አይታየውም። መስታወት ነው የሚያሳየው አይደል? እኔ እንደ መስታወት እኔ ታሪክሽን አዳምጬ አንቺ ተሳሳትሽ ብዬ የማስበው ቦታ ምንድን ነው? ኦልሬዲ ባለ ትዳር መሆኑን ያወቅሽ ሰዓት እንደዋሸሽ እንደነበር ያወቅሽ ሰዓት ልታዩ ይገባ ነበር። ሰውየው ለሚስ ያለሆነ አንቺ አይሆንም ነበር። ገባሽ? የዛን ጊዜ በቃ ተመልሰሽ አብረሽ ልትሆኚ አይገባም ነበር። በቃ ስልኩ እጅሽ ላይ ሆኖ ሚስቱ ደውላ ወንድም አለም ጭራሽ ወንድም አለም ብሎ ሚስቱን ሴቭ ያደረገ ሰውዬ አንቺ ነገ አንቺንም ወንድም አለም አጎት አለም ብሎ ሴቭ ያደረግሻል። ገባሽ? ሶስተኛዋን ሲጠርስ ያኔ ማቆም ነበረብሽ። ከዛም በኋላ ኦልሬዲ ሆነ ምንም የሚሰራሽ ስተትለም ያኔ ነው የተሳሳትሽው አንቺ። ሰውዬው እንደዋሸ ባለትዳር የዛን ሰዓት እውነትሽን የዛን ሰዓት በጣም ነበር ቤተሰብ ጓደኝም እንደዛ ነበር። ግን እኔ ደግሞ የዛን ሰዓት ፍቅር በጣም ስለምወደውና ያለኝ ሆኖ አመንኩት። አልፈልጋት ናት፣ ትልቅ ሰው ናት፣ የ5 ዓመት የ4 ዓመት ብልጫ አለብን። ስለዚህ አልፈልጋትም ሲለኝ እውነት መሰለኝ። በቃ ደግሞ እኔ እና እሱ እያወራን ወንድ ነው ሚስቱን በእድሜ ስለምትበልጠኝ አልፈልጋትም እንዲህ ስለሆነች ብለው ውሸታም ነው። ካልፈለጋት ከእሷ ጋር ያለውን ግንኙነት ጨርሶ ነው ከአንቺ ጋር መጀመር የነበረበት። ገባሽ? እንጂ በድብቅ አይደለም። ውሸታም ሰው ነው በድብቅ የሚያደርገው። መልሶ እኮ ሄደ እሷ ጋር። ከእሷ አልወለደም ከአንቺ ብቻ ነው። ስጠይቃት የሆነ ሰዓት ላይ እንደዋወል ነበር እና በፊት ነበረኝ እንደዚህ በስተት አርግጄ ግን ወዲያው ነው ያስወረደኛል በመድኃኒት ምናምን ራሱ ከየት እንዲያስመጣ አላውቅም። ራሱ ነው ያስወረደኝ። መድኃኒት ሰጠኝ። ልጁ በሶስት ወሬ ነው በሁለት አንቺ እና እሷ ትደዋወል የሆነ ሰዓት ላይ እንደዋወል ነበረ። ምን ሰዓት ላይ መሰለሽ? እኔ ከክፍለ ሀገር መጥቼ በመጣው በሁለት ወሬ ማለት ከሱ ጋር አብረን እንዲመጣን አካባቢ በሌላ ስልክ ቀይራ እኔ ብሎክ አስደረገኝ። እዛው ቁመን ማለት ነው። ተሱም ተኔም ብሎክ አስደረጋና መልሳ በሌላ ስልክ ቀይራ ደወለችልኝ እና የሱን ጸባይ ልንገርሽ። ምን ታወራላችሁ? ታሙታላችሁ ስልሽ እሱ አይሆንሽም፣ ለእኔ ያልሆነ ለአንቺም አይሆንሽም፣ ስለዚህ ተይልኝ ነው የምትለኝ። ገባሽ? እኔ ደግሞ ልጅቷ የዘንሳ ፈጥሬያታለሁ። የእሱ በቃ እሱ አይሆንሽም፣ እሱን ተይልኝ፣ እኔ በጣም ወደዋለሁ፣ የልጅነት ጓደኛዬ ነው፣ እኔ ነኝ ያስተማርኩት፣ እኔ ነኝ እዚህ ቦታ ያደረስኩት፣ ገንዘቤ በጣም በልቶኛል። ስለዚህ በምን አታለሽ ነው ምናምን። እኔ ምንም አላታለልኩትም። አዎ በእርግጥ ከአረብ ሀገር እንደመጣ ያውቃል። ምናልባት ያንን አይቶ ይሆናል። እሱ ገንዘብ ታየ እንደዛ ነው የሚፈልገው ነገር አድርግለት ታይልኝ። እኔ ልጅ ፈጥር ያለሁ ኋላስ ልጅቱን ለማላረግ ነው ስላም ስለ ከዛም በአንድ ነገር ተጣላን ደግሞ መልሰን እሷ ጋር ማለት ነው። ማለት ማርጋስ የተጣላችሽ ወይስ በምንድን ነው? በአንዳንድ ነገር በቃ እንደዛ እያልኳት እያለ ለሊት ትደውላለች።
ከዛ እኔ ደግሞ ያላልኳትን ምናምን ለሱ ትነግረዋለች። አንቺ ከሷ ጋር መደዋወል ጀመርሽ እንዴ ምናምን ነገር ይለኛል። አይ አንዳንድ ነገር እያካፈለች ነው። ምንድነው ስላንተ ጸባይ፣ ስላንተ ነገር። ከዛ እሱ እንደዛ ብሎ እኔ ሲቆጣኝ በቃ አንቺ ምንድነው እኔ ማውራሽ እንደሱ ለምን ታወሪያለሽ ምናምን ስላት ሀላስ እኔ ያላወራሁት ማን ያወራው ነው፣ ስለዚህ ማቆም ትችያለሽ ምናምን በቃ የሌሌነ ነገር ስትል በቃ እንዲሁም እሱ ያልሆነኝ አንቺ ትሆኛለሽ ብዬ አላምንም። በቃ እንዲሁም የምትነግሪ ሁሉ የጥላቻ ነው፣ እሱ እንዲጥለውና እኔ እሱ እንትን እንዲያልነው ስት ወልጃለሁ፣ በቃ ያው ወልጃለሁ ማርግጃለሁ፣ ስለዚህ ልጅ ላሳድግበት ተዩ ምናምን ነገር። ከዛ በዛ ተጣላን፣ ብሎክ ተደራረግን ማለት ነው። ከዛም በኋላ በቃ ስልሽ እንደማትቆርጥለት እና እንደማትተው አውቄያለሁ በፊትም ጀምሬ ማለት ነው። የዛን ሰዓት ምንም ምርጫ ስለሌለኝ ነው፣ ይችል ስለፈጠርኩ ብቻ ነው እንጂ ምንም ቢሆን ምንም ገንዘብ ያላት ልጅ ናት። በዛ ላይ ደግሞ እኔ እንጃ ብዙ ነገር እንትን ብላለች። ብዙ ነገር ማለት ስልሽ ከሱ በቃ ብዙ ላይፍ አሳልፍ ያለሁኝ አልወሰድኩበትም። የእሱ ቤተሰቦች አያውቁም፣ የእሷ ቤተሰቦች ደግሞ ያውቃሉ። እንደዚሁ በቃ የሆነ ነገር ልግዛለት ሱቅ ምናምን ልክፈትለት ብዬው እምቢ ብሎ ነው ምናምን እና በቃ ቆይታ ያለሽ መጦሽ እኔ ጋር እንደሚመለስ ብላኛለች። እንዴት ተማመነች? እኔ በምን እንዴት ተማመነች አላውቅም ብላኛለች። የሆነ ሰዓት ላይ እንደሚመጣ ተመልሶ ነግሯት ይሆናላ። ትንሽ ተጠቅሜባት እመጣለሁ። አላውቅም እንደዛ ብላኛለች። የሆነ ሰዓት ላይ ቆይታ ያለሽ ጠብቂ፣ የሆነ ሰዓት ላይ ተመልሶ እንደሚመጣ 100% ነኝ። ምን እንዴት ልታውቂ ቻልሽ ስላት ዝም በይ በቃ ተይው፣ አሁን እንደዚህ ነው ልልሽ አልችልም ማለችኝ ማለት ነው። እና እኔም ብያለሁ የሆነ ሰዓት ላይ በቃ እውነትም ነግሯት ነው እመጣለሁ ብሎ ቢነግራት ነው እንጂ እንዴት እንደዚህ እርግጠኛ ሆና ልትነግረኝ ይቻለች አልኩሽ እኮ እመጣለሁ። ትንሽ ልብላትና ከአረባ ገባች ትንሽ በልጫ እመጣለሁ ጠብቂኝ ብሏት ይሆናል። አሁን ግን ማለት ነው ቁጥርሽን ጓደኛሽ ሰጠችው። ከዛ አወራሽ። ለምን ካልፈለግሽ ቁጥር አትቀይሪም ወይ ብሎክ ለምን አታረጊም? ቀየርኩኝና እኔ ደግሞ ሴትዬ ማለት ነው ዋና እንትን እሱ ሲሙን ቀየርኩኝና ዋትስአፕ ግን እሱ ኢሞ አልቀየርኩም። ከዛ ኢሞውን እየተጠቀምኩበት ነው። ሲሙን ግን ይኸውልሽ ምናምን ቤተሰብ ጋር ደግሞ በኢሞ ነው የምገናኘው ገባሽ? ከዛ ኢሞውን ማጥፋት አቃተኝ እና ለብዙ ወር ያክል በኢሞ ነበር እንትን የምለው። ከዛም በኋላ ከኔ ላይ አንዴ ምን ብሎ እንዲሸወድ ታውቂያለሽ? አቡዬ የቤተሰብን ስልክ ለመቀበል ደውሎ ልጅሽ ጋር ደውለሽ ነበር ምናምን ነገር አለኝ። የሆነ ሰዓት ላይ ደውሎ አዎ ደውዬ ነበር። ይሄን ሁለት ቀን አለኝ። አይ አንድ ሳምንት ምናምን ሆነ። እኔ ደግሞ የሰማሁት የዛን ሰዓት የሆነ ተደውሎ ልጅሽ ሞተች ወይ ልጅሽ የሆነ አደጋ ደረሰባት እንዴት ተባለ መሰለኝ። ማለት ተደውሎ እንዲተነገረው ምናምን መሰለኝ። ከዛ አንቺ ምንትስ አንቺ ሰው ሀገር ሄደሽ ምን ታያለሽ ልጅቱ እዛ እንደዚህ ኩናለሽ ምናምን ነገር ስለኝ፣ ከዛ ስጭኝ ብራዘርሽን ስልክ በሌላ ስልክ ልሞክር ምን አለች ምናምን ነገር በቃ የሆነ አደጋ እንደደረሰባት ምናምን ነገር አስመስሎ ከዛ የብራዘርን ስልክ ስጥት አደረኩት። ከዛ እኔ ደግሞ ቶሎ ብዬ ብራዘር ጋር ስለ እኛ አልደወልንም ልጅቱ እንዲህ ናት ምናምን ብሎ በሲስተም የብራዘርን ስልክ ተቀበለኝ። ከዛም በኋላ ስልክ ማጥፋት አልቻልኩም ገባሽ? ከዛ እሱ ጋር ደውሎ ሌላ ስልክ እንደዚህ ተቀበለ ማለት ገባኝ። የወንድምሽ ስልክ አለው ማለት ያንቺ አለው ማለት አይደለም። ተቀይሪና ስልክ ለቤተሰቦችሽ ይሄንን ስልክ ከዚህ በኋላ ለማንም እንዳትሰጡ ብለሽ አዲስ ስልክ ቀይሪና ለቤተሰቦች ኢሞም እኮ አዲስ መክፈት ትችላለሽ። ከዛ የቤተሰቦችሽን ቁጥር ሴፍ ታደርጊና በዚህኛው በአዲሱ ኢሞ ታወራቸዋለሽ። እንዳያገኝሽ እኔማ ሌላ ቀየርኩ እኮ ኢሞ ምናምን በጓደኛ ቀየርኩ፣ ግን ስልክ እንትን አለ በቃ ከዛ ወዲህ ሊፋተኝ አልቻለም። ይኸው አለ በቃ አሁንም አለሽ። አሁን በቀደም ራሱ በቃ ብሎክ አድርጌው ምናምን በሌላ ስልክ እንትን አለ። አሁንም አለው ስልክሽ? አዎ ቀይሬያለሁ፣ አዲስ ቀይሬያለሁ፣ ግን በሌላ ስልክ ይሄ ሁለት ቀን ራሱ እየተደወለ ነው። አላነሳውም። ቀጥታ ራሱ ከኢትዮጵያ እየተደወለ ነው። አዲስ ስልኩ ሌላ ስልክ። ቆይ ኬት ያመጣል ተቀያሽ? እኔ አቡዬ እኔ አላቅም። የሆነ የሚያስፈራራው ሰው አለ። እኔ አላቅም። ብቻ እኔ ራሱ እያልኩ ነው ከቤተሰብም ከሁሉም ልጥፋ እንደ ብዬ በቃ ራሴን እያማከርኩ ነው። እኔ ከየት እንደሚመጣ ራሱ አላቅም። እሺ አዳምጪ ውዴ፣ አንቺ ማለት ጓደኞቼ ጋር እደዋወላለሁኝ።
አዳምጪኝማ። አንቺ እውነት ለውጥ የምትፈልጊ ከሆነ ከዚህ ሰውዬ ጋር ተመልሰሽ ህይወትሽን ገሃነም መክተት ማትፈልጊ ከሆነ ልንገርሽ፣ አንደኛ አዲስ ቁጥር አውጪ። አሮጌውን ቁጥር ከቤተሰብ ጋር ብቻ አውጥተሽ ስጨርሽ ዘግተሽ፣ እዚህ ከማዳም ጋር ለስራ የምትጠቀሚው አንድ ቁጥር በቃ። ቤተሰብ ጋር ማውራት ስትፈልጊ ያንን ኦን ታረጊና አውጥተሽ ስጨርሽ ዘግተሽ ታስቀምጫለሽ። ከዛ በፍጹም ሊያገኝሽ አይችልም። የት ያገኝሻል? አንቺ ካልፈለግሽ። ጓደኞችሽ ደግሞ ቢቀሩስ ከህይወትሽ ይበልጣሉ እንዴ? አቋም የለሽም? ተመልሰሽ በዚህ ሰውዬ ለመበላት ሀሳብ አለሽ? ወላዋይ ከሆንሽ ማለት ነው ሚዩት አድርገሽ አዳምጪ። ወላዋይ ከሆንሽ ልክሽን የእሱ መጫወቻ ነው የምትሆኚው። ወላዋይ ከሆንሽ እድሜ አቋም ከሌለሽ እድሜ ልክሽን የእሱ መጫወቻ ነው የምትሆኚው። እድሜ ልክሽን መቼም ገብተሽ ለልጅሽ ከልጅሽ ጎን መሆን፣ በሀገርሽ ላይ መኖር፣ ድጋሚ ትዳር መመስረት፣ ሌሎች ልጆችን ወልደሽ ማሳደጋችም እድሜ ልክሽን ለሱ እሱ ስትቀልቢ ለሱ ገንዘብ ስትልኪ ትኖሪያለሽ። ቆፍጣና ካልሆንሽ፣ ቆራጥ ካልሆንሽ፣ ጓደኛ አይደለም ጓደኛ ቤተሰብ ይቀር የለ እንዴ? ከአንቺ ከህይወትሽ ማን ይበልጥብሻል? ለአንቺ እኮ በህይወትሽ ኢምፖርታንቱ ነገር ዋናው ነገር በህይወትሽ ልጅሽ ናት ልትሆን የሚገባው። አለቀ። ልጅሽና ልጅሽ አይደለም ጓደኛ። ቤተሰብ ይቀራል፣ እህት ወንድም ይቀራል፣ እናት አባት ይቀራል። አላማሽ ልጅሽ ናት። ስለዚህ ጓደኞቼን ስለማውራ ጓደኞቼ ስተውት ይሆናሉ ምናምን፣ ይሄ የቆራጥ ሴት ንግግር አይደለም። በቃ ከህይወትሽ ያወጣሽ የተተፋ ምራቅ አይላስም በድጋሚ ገባሽ? ለማንም እድሉን ልትሰጪ አይገባም። አንዴ ጎድቶሽ ሄዷል፣ አለቀ። አንዴ ንቆሻል፣ ሰራተኛዬ ናት ብሏል፣ አፍሮብሽ ስለጠቆርሽ ስለተጎሳቆልሽ ለጓደኞቹ አፍሮብሽ ሰራተኛዬ ናት ብሏል። ምንክ ናት ሲባል ከዚህ በላይ ደግሞ ምንም ነገር የለም። ምንም እንዲልሽ አትጠብቂ ከዚህ በላይ። የሰው ማንነት የሚታወቀው ሲኖርሽና ስታጪ ነው። ሲኖርሽ ሰዎች አንቺ ምን አይነት ሰው እንደሆንሽ ያውቃሉ። ስታገኝ ስትኮሪባቸው፣ ስትዘጊያቸው ምን አይነት ሰው እንደሆንሽ ይገምታሉ። ስታጪ ደግሞ አንቺ ሰዎችን ትገምቻለሽ። ስታጪ ፊት ሲነሱሽ ገና ለገና ልትበደረን ነው እቺ ችጋራ መጣች ብለው ፊት ሲነሱሽ አንቺ ሰዎችን ትገመግሚበታለሽ። አንቺ ገንዘብ ሲኖርሽ ሰዎች አንቺን ይገመግማሉ። ስታጪ ደግሞ አንቺ ሰዎችን ትገመግሚበታለሽ። ስለዚህ አጥተሽ እንዴት እንዳደረገሽ አይተሻል። አንቺ ባለትዳር እንኳን ሆኖ ሚስት እንዳለው እንኳን ደብቆሽ ሚስት እንዳለው እንኳን ስታቂ ጥለሽው አልሄድሽም። አመንሽው እንዴ? አንድ ድንጋይ አንድ እንቅፋት የሚመታን አንዴ ነው። ሰው አንድ ጊዜ ነው አንድ ጉድጓድ ውስጥ የሚወድቀው። ተመልሰሽ በዚህ ጉድጓድ ለመውደቅ እንዳትሞክሪ። ከምንም በላይ ደግሞ ለራሷ ዋጋ የምትሰጥ ሴት፣ ራሷን የምታከብር ሴት ለአንድ ወንድ ለሁለተኛ ጊዜ እንዲጎዳት እድል አትሰጠውም። ልጅነት ሊሆን ይችላል ተሸውደሻል እንጂ ኦሬዲ ገና አንድ ቤት መኖር ሳትጀምሩ ባለትዳር መሆኑን ሚስቱ ደውላ አውቀሽ ነበረ፣ ግን እሱን አመንሽው። እኔ እንደዚህ ጅል እንዳትሆኑ ነው ጠዋት ማታ መመክራችሁ። አትመኑ። ሚስቴ ባለትዳር ወንድ ሚስቴ ደስተኛ ስለማታረገኝ ነው፣ በእድሜ ስለምትበልጠኝ ነው፣ መልኳ ስለማያምር ነው፣ ቦርጫም ስለሆነች ነው፣ ሼፕ ስለሌላት ነው፣ አልወዳትም፣ አስገድዳኝ ነው፣ ቤተሰብ አስገድዶኝ ነው። እንደዚህ ውሸት። ወንድ ልጅ ካልፈለገ ማንም አያስገድደውም። ጥሎ መውጣት ይችላል። ባለትዳር ሆኖ ስንት ጊዜ አብራችሁ ቆይታችሁ ሳታቂበት ቀርተሽ ባወቅሽ ሰዓት ኤክስኪውዞች ማቅረብ። አንቺ በያዝሽው ሰዓት እኔ እኮ ወድጄ አይደለም፣ አልወዳትም እኮ ቤተሰብ አስገድዶ ድሮኝ እኮ ነው፣ በእድሜ ትበልጠኛለች እኮ፣ እንዲህ ናት እኮ። ውሸታ። እስካሁን ደብቆሽ ኖሮ ስትይዥ ነው እጅ በእጅ ይሄንን የሚለው። ውሸታም ስለሆነ ለምን ራስ ወዳድ ስለሆነ ሁሉ አይቅርብኝ ስለሆነ አንቺም እሷም አትቅርብኝ፣ እዚህ ጋም እዛ ጋም ልደሰት። ሁሉም ሴት ጋር ያለው ነገር አንድ ነው። ምንም የተለየ የያዘ ረጅም፣ አጭር፣ ወፍራም፣ ቀጭን፣ ጥቁር፣ ቀይ ይሆናል እንጂ ሁሉም የያዘው አንድ አይነት። ፈጣሪ ያዳላም፣ ለሁላችንም አንድ አይነት ቀዳዳ ነው የሰጠን። ምንም የተለየ ነገር የለም። ግን ሌባ ላመሉ ዳቦ ይልሳል። ሌባ ስለሆነ አመለኛ ስለሆነ እዚህም እዛም መልከክስከስ ስለሚፈልግ የትኛውም ነገር እንዳይቀርበት ስለሚፈልግ ብቻ ነው እንጂ ማን ሽጉጥ ደቀንበት? ሚስቱን ካልፈለጋት አይፈታትም። አንቺ ጋር መምጣት ሲያምረው አንቺን መጥበስ ሲፈልግ ሚስቱን መፍታት፣ ሲንግል መሆን፣ ከዛም በኋላ ሄዶ የፈለጋትን መጥበስ ማን ከለከለው? እንደዚህ አይነት አመለኛና ሴሰኛ ወንዶች ማን ከለከላቸው? ሲንግል ሆነው እኮ በየቀኑ ከተለያየ ሴት ጋር መግባማት ይችላሉ። ማን ከለከላቸው?
ማንም ማሽ ጉድ ግን አመለኛ አመል ሌባ ለአመሉ ዳቦ ይልሳል አይደል የሚባለው? አመለኛ ስለሆነ እቺንም ወድሻለሁ ያቺንም ወድሻለሁ፣ ሁለቱም አይቅሩብኝ ስግብግብ ስለሆነ ገባችሁ? ስለዚህ አንድ ጊዜ ሸውዶሻል። አሁን እውነት አላማ ካለሽ ለዚህ ሰውዬ እድል መስጠት ማትፈልጊ ከሆነ ቆራጥ ከሆንሽ ስልክ ቁጥርሽን ቀይሪ። ከየትም አያገኝሽም። ብሎክ ባረገው በሌላ ስልክ ይመጣልች ትችላለሽ። ቁጥር ከቀየርሽ ግን ከየትም አባቱ አያገኝሽም። ከየትም ያንቺ ቆራጥነት ነው የሚያስፈልገው እዚህ ጋር። እሺ እንዲህ እኮ ብሎክ ምናምን ሁሉ ማጥፋት ይችላል። አውዬ ግን ቤተሰብ ጋር ቤት ያውቃል። መሄድ ራሱ ይችላል። አንደዚህ ልጄን አመጣለሁ ሂጄ እነሱ በሌሉበት ምናምን ሂጄ አመጣታለሁ። ልጅን ታመጣብኝ ራሴ ነው። አባቷ እኮ ነው ያሳድጋት፣ አይበላት አያሳድጋትም። አውዬ አያሳየኝም። ልጅን አምጥቶ ሲጀመር አታውቂያትም ብሎ ነው የሚለኝ። ስለዚህ እሱን እፈራለሁ። ማሪ አንቺ ሀገር ቤት ለመግባት ያብቃሽ እንጂ ልጅሽን በህግ አፍንጫውን ይዘሽ ትቀበይዋለሽ። ይውሰድና ያሳድግ። ወጪዋን ከቻለ ወስዶ ያሳድግ። አውቆ ነው ሰበብ ብር እንድትልኪለት ነው። ልጄን እወስዳለሁ ስልህ እንዲህ አባቷ እኮ ነህ፣ ውሰዳት። ጎበዝ፣ በጣም ጎበዝ አባት ነህ አንተ። ጥሩ አድርገህ እንደምታሳድጋት እተማመንብሃለሁ። ውሰዳት በይ፣ ውሰዳት በይ። ታዲያ ብር ምልክልህ እንዳይመስልህ፣ አንተ ነህ አባት ነህ። ወጪዋን ሙሉ ችለህ ታሳድጋታለህ። ዞር ብሎ ያላየ። ስለዚህ በዚህ ልቁራት በቃ ኦፍኮርስ ወላ ወይንሽ ግን ማሪ አቋም የለሽም። እድሜ ልክሽን የሱ መጫወቻ አቡዬ። እኔ ምንም አይደለም እሱን ፈልጌ ምናምን አይደለም ሞላውለው ግን ይችን ብዙ ዋጋ የከፈልኩባትን ልጄን ከኔ አልፎ ቤተሰብ ብዙ ዋጋ ከፍሎላታል። ወስዶ ሆነ ቦታ አስቀምጦ ልጅሽ እንዲያ እሱ ፍቅር ለልጅ የለውም። ለምን አላያትማ? በ8 ወሯ ነው አውጥቶ የጣላት። ፍቅር የለውም የልጅ ፍቅር ማለት ነው። ስለዚህ እኔ ደግሞ ብዙ ዋጋ ከፍልለታል። ዛሬ ልጅ ቤት ውስጥ እሷ ናት የምትጠቁ። እንደ አንቺ አቋም የሌላቸው ወላዋይ ቆራጥ ያልሆኑ ሴቶች የእንደዚህ አይነት ወንዶች መጫወቻ ትሆናላችሁ። ልጅሽ ልጁ ናት። ውሰዳት ካለ ውሰዳት፣ አሳድጋት በይው። 100% ሹር ሆኜ የምነግርሽ ብር እንድትልኪለት ነው ለልጁ እያልሽ እንደማትልኪ ነግረሽ ውሰዳት በይው። ውሰዳት። አባት እኮ ነህ፣ የማሳደግ ግዴታ አለብህ። ውሰዳት። አይወስዳት። ለምን? ብራት ስለማትሰጭው። እሱ ብር ነው የሚፈልገው ከአንቺ። ዞር ብላ አላየሽም፣ አይፈልግሽም፣ አይወድሽም። ሰራተኛ ናት ብሎ ንቆሻል። ባለትዳር ሆኖ ነው አንቺን እንደ ውሽማ ይዞሽ የነበረው። ይሄ ሰው በጣም ባለጌ ሰው ነው። ገባሻል? አሁን ቁጥርሽን አፈላልጉ። አንደኛ አንቺ አቋም ቢኖርሽ የመጀመሪያ ጊዜ ጓደኛሽ ቁጥርሽን ስትሰጠው ጓደኛሽን ብሎክ ትጀምሪያለሽ። ስለናቀችሽ ነው ቁጥርሽን ሳታስፈቅድ ለእንደዚህ አይነት ባለጌ የሰጠችብሽ። እዛ ተጫወተብሽ። ወንድምሽን ቁጥር አወቀ። ምናለ ልጅሽን ወስድሽ እሱ የማያውቀው ቦታ ሌላ ዘመድ ጋር ማሳደግ አቋም ካለሽ፣ ቆራጥ ከሆንሽ። ግን ስላልሆንሽ ነው ከሱ ጋር እስካሁን የምታወሪ። አንቺ አቋም ከሌለሽ፣ ቆራጥ ካልሆንሽ ደግሞ እድሜ ልክሽን በሱ መጫወቻ ትሆኛለሽ። እድሜ ልክሽን። አሁን እሱ እዚህ እዛ እየተልከሰከሰ ነው፣ አንቺ አረብ ሀገር እየሰራሽ እድሜ ልክሽን የሱ መጫወቻ። ከዛ ትንሽ ዓመታት ከቆየ በኋላ ይቆጭሻል። ለእሱ የሰጠሽው ጊዜ፣ ለእሱ ያጠፋሽው ገንዘብ ሁሉ ይቆጭሻል። ከራስሽ ጋር ትጣያለሽ፣ ትጸጸቻለሽ።